ግቡ የሚሳደቡ ሰዎች ካሉ ችግር የለውም ምንድነው ሃይማኖት ከተሳደቡ ብቻ ብለው ካደርጓቸው እንጂ እኔ በተለይ እኔ መሳደብ ችግር የለውም ይሳደቡ ጉንፋን አይደለም እንዴ ካለ ማጭስበታለሁ ይታባቱ እንዴ መሳም ግን በዚህ ልክ ያሳፍራል ማለት ነው ተው እንጂ እየተዋወቅን ተው እንጂ ገብታችሁ ሐሳባችሁን ስጡ እንጂ ተው አፍራችሁ ነው ወይስ ስለዚህ ተናገሩ እንዳትባሉ ነው ወይስ ምንድነው አቤት አይለደ ተኪስ ይመች በእውነት በቃ እንደዚህ ነው በተግባር እና እስኪ እኔ ምሬን ነው ኑ እንጨባበጥ ኑ ቻው እንባባል ኑ እየተናገርኩ ነው ኖ ብያለው እንዴት ነሻገር ወለገራገሩ ትላለህ ዝም ብለህ ምን አገባኝ እኔ ለምን ራሱ ሐሳብ ይሰጥ የለም እንዴ ሰው እየተማረበት ነው እኔ ለምን አወራለሁ ራሱ ማውራት እኮ ያስፈልግም እኮ ልደትዬ እያወራ ልደተኪስ እያወራ እየተማርን ከሱ ሰላም አይ ባቢ እንዴት ነው ሰላም ነው ማን እየተጨመቀ ነው ዛሬ ኪስ ቀን ነው እንዴ እየተጨመቀ አይደለም እየተማርን ነው ሐሳብ አለ ሐሳብ የለኝም ማለት መማር እፈልጋለሁ ደስ የሚል ነገር ምንድነው የምትማረው ስለመሳሳብ ነው ያው እዚህ ላይ ያለው መሳሳብ ነው እንዴት ገልብጦ የሚስማት ተመቸሽ አዎ ጀርባውን ሰጥቶ እሷ ደግሞ ማለት ተመቸኝ የመጨረሻ በጎን እኮ ነው ደገፍ ብላ ምናምን ልጥጥ ነው አዎ እሱ ደግሞ ዞሮ እንዴት ነው እባክህ ተሽከርክሮ ከባድ ነው 360 ዲግሪ ነው እኮ ዞሮ በጣም ተመቸ አይ እሱ ደግሞ ፎቶ መልቀቁ ነው ያልተመቸኝ እንጂ ቪዲዮ አለ ሁላ እኮ ፎቶ መልቀቁ እኮ አይደለም ወዶ መሰለህ እንዴ ቪዲዮ አለ አዎ ያንተ መረጃ ደግሞ ተጠናክሮ ነው የሚመጣው ያንተ መረጃዎች ደግሞ እኔ እኮ እንትን አላደርግም አንተ አላወጣም እኮ ነው የብዙ ሰዎች እኮ ነው ብዙ አሉ ግን አታወጣም አዎ ከባድ ነው እኔ ምንድነው ችግሩ እኔ የሆነ ሰዓት ላይ ስናገር ነበር የገዳም ውስጥ ይሆን የተደረገ 25 በጣም ማለት በጣም ብዙ ነገር አለ ግን አላወጣም ምናምን ስትል ነበር ይሄ ደግሞ ከየት እምነት የትኛው ነው እስላም ነው ከሙስሊም ነው ይሄ ልጅ ልደተ ቃላት አቀውም እንዴ ልደተ ቃል ነው እንዴ ኦኬ እንዴ ሙስሊም ነው ገባው እኔ እኮ ሙስሊም መስሎኝ ጨፈጨፍ ነበር ለወቅት አንተን ላግዝ ነበረ ሙስሊም አይደለም ደስ የሚል ነገር ኦኬ ሙስሊም ነው ብለህ ነው የገባው መስሎ ነው የገባውትና አወቀው ታዲያ ለተቃል አወቀው
ከዛም አሁን እኮ አሁን አስገባልኝ። አሁን ሀሳብ የለኝም። ወጣው በቃ ልጨንቅ ኧረ ነበር የገባሁት። ኧረ ሐሳብ ስጥበት። ጀምረዋል እኮ ቀጥል። ምን አይ ቀጥል። ፕሮቴስታንት ነህ? ቀጥል፣ ችግር የለውም። ፕሮቴስታንት ነህ? ቻው ልጨምቅ ነበር በቃ ቻው እኮ ና እንዳትወርድ ችግር የለውም። አንተ አመለጠ። ሙስሊም አይደለም ልጅ እኮ ልጅ ሙስሊም አይደለም። እዚህ ጋር ያለው ግን ልደተ ቃል ሙስሊም መሰለው ልጁና ሊናገር ነበር የገባው እኔ ጋር ሆኖ ሙስሊሞች ምናምን ብሎ እንትን እንዲራገጥ ይሄ ከየት አገኘው? እስላም ነው አለኝ እኮ። አይደለም ልደተ ኪስ ነው። አንተ ሌባ እና ክርስቲያን ሲሆን አትናገርም? እናንተ አስወሳዮች። አመጣለሁ፣ ችግር የለውም። ከፈለክ አመጣልሃለሁ ና። አዎ አሁን ቀላል ነው እኮ ለመስራቱ፣ በጣም ቀላል ነው። ስለዚህ ችግር የለውም። ሊዱ እስኪ ቆይ ወይ ያኔ ፍቅር እንዴና ቆይ እኔና አንቺ ከዚህ ተምረን መውጣት ብቻ ነው ያለብን። እኔና አንቺ ምንም የምናወራው ነገር የለም። አንቺ እንዴት አድርገሽ እንደዚህ መጥተሽ ከጎኔ ማለት ነው ጠጋ ብለሽ ያው ከንፈርሽን ሰጭኛለሽ፣ እኔ ደግሞ ዘወር ብዬ ማለት ነው መመጥመጥ ነው እንትን የለም። ቆይ ይሄ ለምን ቪዲዮ አላደረጉልንም? የምንዳም ፎቶ ይሆነብን። ኧረ ከባድ ነው በቪዲዮ እዚህ ጋር ሰው እየተሳሳመ በጣም ከባድ እኮ ነው። ወይኔ ፈጣሪ ዱካም ደህና ነክ? ኧረ ተው አንሳለን በቃ ታባልገን። የምን መባለግ ነው? መማር አለብን። እሺ በቃ ኦርቶዶክስ ለዘላለም በልጆቿ በነ ልደተ ኪስ በነ ፈለገ ጥንዝ ይዘው ታፍራና ተከብራ ትኖራለች። በነ እፎይ ሴጋ ታፍራና ተከብራ ትኖራለች። ችግር የለብንም። ኦርቶዶክስ ቤተክርስቲያን ሙሉ መብት አላት። ኦርቶዶክስ መልስ አላት። ኦርቶዶክስ በትምህርት በእንትን ብቻ አይደለም። ኤአይ ነው ማህይም ነው እንዴ? ኤአይ ነው ይላል እንዴ? ፋራና እንዴ? ማህይም ነው እንዴ? ኤአይ ነው ይላል እንዴ? አለ እኮ በቪዲዮ እኮ እኛ ጋር እኮ አለ እኮ። እናሳይ እንላክልህ እንዴ? በእውነት እኔ ስሜታዊ አድርጋችሁ ገዳም ውስጥ የተደረገውላ እኔ እንዳለቀው ቴሌግራም ላይ ለቅቄ እንትን እንዳላደርጋችሁ። እኔ ምንድነው ድራማ መስራት ስለማልፈልግ ነው። አያስፈልግም ስለምን ጥቅም የለውም። ምንም ጥቅም የለውም። ከባድ ነው። እኔ ትናንት ስናገር ነበር ባወጣው በጣም ከባድ ነው። እኔ ባላወጣው ግን ሰዎች ያወጡታል ብዬ አልተናገርኩ። በቃ ወጡት እነሱ። ይሄ ሰው ደግሞ ራሱ ነው በላይቭ ገብቶ ሲገለጭጫት የነበረው። ችግር የለበትም። እግዚአብሔር አምላክ በቅዱስ ቃሉ እንደሚለን እንደሆነ ያው ከዝሙት መራቅና መጠንቀቅ አለብን። ዝሙት ማለት በድርጊት ብቻ አይደለም። ዝሙት ማለት ከተቃራኒ ጾታ አብረ ክላስ ዘግተህ መብራት አጥፍተህ ሰው አያኝም ብለህ ድንበር አልፈህ የምታደርገው ነገር ብቻ አይደለም። ያየ የተመኘም አመነዘረ ነው የሚለው ቅዱስ ቃሉ እያሉ የሚያስተምሩ ሰዎች ናቸው። አባቴ ከዛ ይመጣልሃል፣ ቤቱን ይዘጋል። ይሄ ተዋረደ እንጂ ቤቱን ይዘጋል። ሁሉም ሰው ይጫወታል። እንደዛ ብሎ ሲያስተምር ቆይቶ እኛ ጋር መጥተው ቤታቸውን ዘግተው የሚያደርጉት ነገር ነው። እኔ ግን ተመችቶኛል። በቃ ጥሩ ነው። እንደው አንተ ባደረገኝ ያልኩት እኔ በአንተ ቦታ ባደረገኝ ያልኩት እኔ ይሄ እኮ ነው። በቃ በሃይማኖት መሸቀል የሚባለው እኮ እንደዚህ እኮ ነው። በቃ እየሰሩ ነው። በቃ እየተጠቀሙ ነው። እነዚህ ሰዎች ይጠቀሙበት፣ እስኪ ያድርጉበት፣ ይኑሩበት፣ ብር ይሰሩበታል። ልክ እንደነ እንትና የሚባሉ ማለት ነው። ደናግል ያገለባብጥበታል። ምንም ችግር የለበትም። ገና ሳትነካ ነው ሄዶ የሚገነድሳት። እነዚህ ሰዎች ናቸው።
እነዚህ ሰዎች የማያወሯቸው የለችም። እነዚህ ሰዎች የማይቀርቧት ድንግል የለችም። እነዚህ ሰዎች ያልገነደሱት ድንግል የለም፣ ድንግልና የለም። ይሄ የታወቀ ነገር እኮ ነው። ሁሉም ይተዋወቃል እኮ በነገራችን ላይ። ተራ ምዕመን ነው የማያውቅ እንጂ ማንም ሰው ይተዋወቃል። እነሱ በስነ ስርዓት ይተዋወቃሉ። ተራ ምዕመኑ ማይም ነው፣ ምንም አያውቅም። እግዚአብሔር መፍራት አለብን ሲባል እውነት ይመስለዋል። ውሸት ነው። እግዚአብሔር የሚፈራ አንድም ሰው የለም። ፖለቲካ ነው የሚሰራበት። ወንድም እየተሸወዳችሁ ነው። እንደው ሲኦልን የሚገቡት በቅድሚያ ሲኦልን የሚገቡት እነዚህ ሰዎች ናቸው። ሰባኪነን የሃይማኖት አባቶች ነን የሚሉ ሰዎች ናቸው በቅድሚያ ሲኦልን የሚገቡት። በቅድሚያ ምዕመኑማ ምን አደረገ? ምን አሳወቀው? አሁን እነዚህ ሰዎች በአንድ ሰው የሚጫኑ ይመስላችኋል? አሁን ይሄ ልጅ ከሌላ ሴት ልጅ አለው፣ በዝሙት የወለደው ልጅ ማለት ነው። ከዛ ደግሞ እቺን እንትን አደረገ ማለት ነው፣ ላፋ አደረገ። ኪ ሰላም ብያለሁ። ኪዱ አለ። አንተ አባቴ የተከራየለ ቤት የገባው ወጣ ምን ይመስላል? ናንተ ኪንግ ና ሐሳብህን ስጥ። ዳኒ ቦይ ክርስቲያኖች ኑ እስኪ ምን አባረው ተጠግተህ የምሰማው ከታች? ተቋርጫለሁ ለካ። አይ ይግቡ እርግብዬ ምናምን ገብተሽ ችግር የለውም በይ። ምንድነው ምን ችግር አለው? ገብተሽ ንገሪና ነይ ግቢና ምንም ችግር የለውም በይ። ነይ እኛም እኮ ችግር የለውም ነው እያልን ያለነው። ይሄ ልጅ ሰባኪ ቢሆንም ዲያቆን አይደለም። ይሄ ልጅ ከፊት ለፊት ቢኖርም ክርስትናን አይወክልም፣ ቤተክርስቲያንን አይወክልም እያልን ነው። ከዚህ ልጅ በተግባር ስላሳየን መማር አለብን፣ እንማርበት ነው እያልን ያለነው። ምን ችግር አለው? ይሄ ልጅ ክርስቲያን ቢሆንም ክርስትናን አይወክልም፣ አስተማሪ ቢሆንም ምዕመኑን አይወክልም እያልን ነው። እሱ ቢሳሳትም እሱን የሚከተል ሰው ላይሳሳት ይችላል እያልን ነው። ችግር የለውም። በቃ እኔ ልውጣ። ሰላም ናችሁ? ሰላም ነው። እንዴት ነሽ? ለእግዚአብሔር ይመስገን። እንዴት ናችሁ? ሰላም ነን። ቀጥይ። ቫይስ አድርገኝ ገባው። ምንድን ነው? አይ ችግር የለውም እያልሽ ነበር። ለዛ ነው እንደው ገብተሽ ሐሳብሽን በተሰጪ ለማለት ነው። አይ ያልገባኝም ምን አሁን የሰው ፎቶ መለጠፍ ለምን አስፈለገ ነው እኔ ጥያቄ። ምንድነው? አንድ አስተማሪ ሰው፣ አንድ አሰባኪ ሰው፣ አንድ ከፊት ለፊት ያለ ሰው፣ አንድ ብዙ ተከታይ ያለው ሰው፣ አንድ የእግዚአብሔርን ቃል የሚሰብክ ሰው፣ የሚያስተላልፍ ሰው እንደዚህ ማድረጉ ትክክል ነው?
እጮኛው እኮ ናት። ምንድነው ታዲያ ችግሩ? እና እጮኛው ብትሆን መደራረግ አለባቸው ይላል እንዴ? እንግዲህ ይዘንድሮ ይላል። አይ አንተ ችግሩ ምንድነው? ምን አደረጋክ? በእንትን ማለት ነው። እኔ በነገርሽ ላይ እኔ አይደለሁም። እኔ እንኳን የሱ ብቻ ሳይሆን የሌሎቹም ብዙ ነፍ አለኝ። እኔ ችግር የለብኝም። አይ ሁላችንም ፍጹም አይደለንም ማለት ፍጹም አንድ አምላክ ብቻ ነው እንደሆነ ምናምነው እኮ ልናገራ። እኔ ምንም አላደረገኝም። ገባሽ? እኔ ምንድነው ወንድሙን ያወጣው እኔ ስናገር ነበረ። እኔ ጋር ብዙ ነገር አለ ግን አላወጣውም ዝም ብዬ። ስለዚህ እናንተ ራሳችሁ ለሃይማኖት መጨነቅ አለባችሁ ብዬ ምክር ስሰጥ የሆነ ሰዓት ላይ ግን እኔ ባላወጣውም ሌላ ሰው ያወጣዋል ብዬ ተናገርኩ። ሄደና ልጁ ተናደደ መሰለኝ አወጣው። ከወጣ ፖስት ከተደረገ ነው ስክሪንሻት አድርጌ ለጠፍኩት። እንደውም እኔ ጋር ካለ አይደለም እኔ እዚህ ጋር በለጠፈው እኔ ጋር ያለ ሊዘጋም ይችላል። በእርግጥ እኔ አሁን ስክሎርስ አድርግ ስትመጣልኝ ነው የገባው። ስትገባ ይሄ ለጥፈሃል። ስለዛ ነው መብታችሁ ነው። ደህና ኦርቶዶክስ ነሽ እኮ ይሄ ድርጊት ትክክል ነው ብለሽ ታያለሽ እንደ ኦርቶዶክስ። እኔ የሰው ህይወት ልቆጥር አይደለም ቲክቶክ የከፈትኩት። ስለ ሰው ህይወት እኮ አይደለም እኔ እያወራ ያለሁት ስለ አንድ እግዚአብሔር ቃል የሚያስተምር ሰው ስለ እኮ አይ ስለ በግል ህይወትማ የራሱ ጉዳይ ነው። ቤቱ ዘግቶ የሚያደርገው ነገር እኮ አይደለም እየተናገርን ያለን። እንደ አንድ ሰባኪ ነን የሚል ሰው ነኝ የሚል ሰው ብዙ ተከታይ እንዳለው ሰው በላይቭ ገብቶ እንዲማድረጉ ትክክል ነው ወይ? በላይቭ ገብቶ ጠይቀው እንግዲህ እሱን ሼር አድርግለትና እኮ እንደ ኦርቶዶክስ እኮ ነው የምጠይቅሽ። እኔ ቤተክርስቲያንን ሰው አይወክላትም አባቴ። ቤተክርስቲያን ምን በእኔን ቤተክርስቲያን አንድ ሰው አይወክላትም። አስተማሪ ሰዎች ናቸው የሚወክሉት። የሚሆን ጳጳስም ይሁን የቤተክርስቲያን አይወክላትም እኮ። ለምንድነው ታዲያ ሰዎች ለምንድነው የየራሳቸው የሆነ ስልጣን ያላቸው? ለምን ይሰጣቸዋል? ምን እንዲያደርጉበት? ሰው ልጅ ሊሳሳት ይችላል። ፍጹም አይደለም። እኔ ስለ ስህተቱ አላወራሁም። ስለ እንትን ነው ያወራው። የሰው ግል ህይወት እኮ ነው እያወራክ ያለው አሁን። ስለሚያስተምረው ትምህርትና ስለሚከተለው ህዝብ ነው እኔ እያወራ ያለው። የግል ጉዳይማ ቤቱን ዘግቶ የሚያደርገው ነገር እኮ አለ እኮ። ሰው የሚከተለው ህዝብ ካለ እሱ ተሳስቷል። እኔ ሰው አልከተልም። እኔ የምከተለው ቤተክርስቲያን። ኦኬ ስለዚህ ይሄ ሰው የሚከተል ሰው ካለ ተሳስተዋል እያለሽ ነው። ይሄ ትልቅ ትምህርት ነው። እንደዛ ብለሽ አትይም። ማንም ሰው አይከተልም። ይኸውልህ አሁን አንተ ራሱ ሰው የምትከተል ከሆነ ያ ሰው ገደል ከገባ አንተም ትገባለህ። ከማን ነው የምትማሪው? ሰው አልከተልም የሚባል ነገር እኮ የለም። ሰውማ ትከተያለሽ እኮ። ከቤተክርስቲያን ነው የምማረው። ከቤተክርስቲያን እኮ ሰው እኮ ነው የሚያስተምርሽ ከቤተክርስቲያን። ያ የሚያስተምረኝ ሰው ፍጹም እንዳልሆነ አምናለሁ እኔ ወንድሜ። እኮ ሲሳሳት ተሳሳትክ የማለት መብት የለሽም ወይ አንቺ? ማድረግ የለብህም ማለት አትችይ እኮ። ለዛ ነው ተሳስቷል እላለሁ እኮ። ችግር የለም እኮ። ለዛ እኮ ነው ለምንድነው አያገባኝም ብለሽ የምትይው እዚህ ጋር ታዲያ? አረ በሉ ደህና አንድ ሰው እንዴ በያ ተሳስተዋል በይ። እሺ እኔ ምሳሳታለሁ? ማንም ይሳሳታል እኮ። ስለምንሳሳት ይሄ ሰው ብዙ ተከታይ ያለው ሰው ነው። ብዙ ተከታይ ያለው ሰው በላይቭ ገብቶ እንደዚህ አይነት አስነዋሪ ድርጊት ማድረጉ ትክክል አይደለም ብለሽ ማለት አለብሽ። በላይቭ ገብቶ ነው ያላየውም። አንድ በል ያየው በላይቭ በአንተ ቤት ፎቶ ተለጥፎ ነው። ቆይ ስማኝ ኦኬ ወንድሜ ነደማመጥ። እሺ በላይቭ ገብቶ ማላየውም በል። ሲቀጥልም ደግሞ ሚስቱም ልትሆን ትችላለች። ሚስቱ አይደለችም፣ አላገባም፣ አይደለችም። አውዬ ነው እኔ አላውቅም። ሚስቱም ልትሆን ትችላለች አላውቅም ወንድሜ። ስለዚህ ደህና ቆዩሽ። አይደለችም ብትሆንስ ትክክል ነው ወይ? በላይቭ ሰው ገብቶ እንዲህ ማድረጉ ነው። በላይቭ አላየውም ወይ? ዓለም አቆን ያለ አዩት እየነገርኩሽ እኮ ነው። አዩት እኮ ተለጠፈልሽ እኮ እዚህ ጋር ከላይቭ ስክሪንሻት የተደረገ ነው። ሰው የለጠፈውን ያነሳ ወይም ደግሞ አንድ ጓደኛ ይኖርሃል። ከዛ ጓደኛ ጋር የምስጥርህን ስታወራ የምትላላኩ ነገሮች ይኖራሉ። ያ እንደዛ አይነት ፎቶ ምናምን ሊወጣ ይችላል እንጂ በላይቭ ገብቶ በቪዲዮ ገብተው እየነገርኩሽ እኮ ነው። እኔ ለምን እንደማትረዱ ግራ ነው የሚገባኝ።
ላይቭ ቁጭ ብሎ ያወራ እንደዛ ያደረገው ስክሪንሾት ተደርጎ የተወሰደ ነው እያልኩሽ ነው። እሺ ስሙን አሳየኝ የታለ ቤቱ እንደሆነ ስክሪንሾት ሲደረግ እንትኑ ታያለ አይደለ በስሙ ምናምን ይታያል እስቲ አሳየኝ ከላይ ከነ ኮሜንቱ ያለው ሰው አለ እስኪ አንድ ሰው ይግባ ያለው ስክሪንሾት አድርጎ የገባ ሰው ካለ እስኪ ጎይ ይሄ ሌላ እንትን ስለነበረው ቆርጬ ነው ያመጣሁት ሌላ ሰው ስለጨመሩበት የማያገባው ሰው ለዛ ለማንኛውም ሁላችንም ጥፋትም ድርጊቱ ትቃወሚያለሽ ሚስቱ ከሆነሽ መፍቱ ነው የኔ ወንድም ሚስቱ አይደለችም ሚስቱን ብትሆን ራሱ በላይቭ እንደዛ ማድረጉ ትክክል ነው ወይ በላይቭም ደግሞ አሁን በላይቭ ምናምን መጥለውንም አላየውም ለዛ ነው እነዚህ ሰዎች እኮ ተደራረጉ ብትላቸው ማየት አለብን ብለው እኮ ነው የሚከራከሩት እሺ ለማንኛውም ደህና ቆዩ ወንድሜ እኛ ደህና እንቆያለን ይመችሽ ብልግና ነው መቃወም ነው ያለባችሁ ተከታይ ያለው ሰው ነው ቃል እግዚአብሔር አስተምራለሁ የሚል ሰው ነው ብልግና ነው ሲጀምር የሚያስተምረው ስሜት ነክ ነገር ነው የሚያስተምረው ሁላ ሰለጠንኩ በለጥኩ ይያለ ቃውሞን አሰማ አይ ምንስማማው ምንድነው ኢትዮ ምንስማማው አንዴ ይቅርታ ተረዳኝ ምን አለ መሰለኝ ይጨርሳል ተረጋጋ ወንድም አንዴ ኢትዮ ያልክ አንዴ በጣም ይጨርሳል ችግር የለውም I just gonna take only just 1 minute please ተረጋጋ አንዴ እሱ ይጨርስ ቀጥል ጨርሳል ወይ ማውራት አለባት ችግር የለውም ይበል ዝም ብላችሁ በማለት ትጉ ከባድ ነገር ስርዓት እኮ ነው እየተማርን ያለነው ስርዓት አድርገህ ከመራህ I just need a permission from ኢትዮ አንዴ ልናገር አንዴ ላውራ ትናገር እሺ ቀጥል thank you እሺ በመጀመሪያ ላይክ ምንድነው ሃይማኖት ምንድነው አንተ ለምሳሌ በጣም ችግራቸው እኔ ሰው ችግሩ ምን እንደሆነ ግራ ነው የሚገባኝ እኮ እኔ በቤት መጨረሻ ያለው ምን ላደርገው ትውልድ የኔ ሃይማኖት ምንም አይሰራላችሁ ምንም ትርጉም የለም ነው ይሰራልኛ ሳይሆን ምንድነው ሃይማኖት እኔ የተናገርኩ ነው እኔ የኔ ሃይማኖት ይሁን የኔ እሱ አስፈላጊ አይደለም ልጁ ጥፋት አጥቷል I don't need any እሺ ችግር የለውም ስለ ልጁ ሐሳብ ሁለተኛ መጀመሪያ ማለት ነው I don't know በዚህ በሰለጠነ ዘመን ማለት ነው like I don't know if you're younger or older I don't know your age ግን በዚህ በ21ኛው ክፍለ ዘመን ማለት ነው ያም ወንድ ልጅ ሆነ ማለት ነው እንደዚህ አይነት ፖስቶች አውጥታ ቁጭ ብለን ማውራት ራሱ በጣም በቃ ምን ያህል በቃ ሚዩት አድርጊ እንደዛ ከሆነ አንቺ ስልጡን ከሆነሽ መገለጫ ወራ ውጭ ሚዩት አታድርጋት ብልግና ነው አንድ ሰው ብልግና ማስፋፋት የለበትም የሰለጠ ስለ ሃይማኖት ነው እያወራን ያለው ኖ ስለ ሃይማኖት እያወራን እኮ እናወራለን ስለ ሃይማኖት እያወራን መጀመሪያ ሰው ማንኛውም ሰው ሐሳብ ኖ ብልግና ነው ስለ ሃይማኖት እያወራን የሰለጠነ ዘመን ነው ምን አገባው ዘመኑ ምን አገባው አንተ የነገርከን ሃይማኖት ለምሳሌ ቅድም የነገርከኝ ማላቀው አንተ ለኦርቶዶክስ ቤተክርስቲያን ተወካይ ማን ያደረገ አለ እኮ ኢትዮጵያ ውስጥ እኮ አንተ ማታውቀው ሃይማኖት ነፍ ሃይማኖቶች እኮ አሉ ኢትዮጵያ ውስጥ እሺ ቆይ አንድ ነገር እንደዛ ስትለን እኮ ምን አለ ማለት እንደዛ ስትለን ለምሳሌ አታፍና ሐሳቡን ወደ አየር ከመጣ አታፍሰው የውስጡን አላፈንኩም እኮ ምንድነው ችግሩ እንዴ ሃይማኖትን የሚያክሰው እንደዚህ አይነት ነገር ጸያፍ እንደሆነ የሚያምን ሰው ነው ማውራት ያለበት እንጂ አንድ ሰው ስለ ዘመኑ ከሆነ በቃ ሃይማኖተኛ አይደለም ማለት ነው ታሜ ገብቷል ምን አለ መሰለህ አንዴ አታፍን አንድ ሰው ቢያንስ 5 ደቂቃ ስጥ ወይ 2 ደቂቃ ስጥ ያውራ እንጂ ሰውን ካፈንክ ማለት ነው እንዴት ነው ሐሳቡን ማንሸራሸር የሚችለው አሁን አንተ ሃይማኖት ትጠይቃለህ ስለ ራስ ሃይማኖት አትመልስም አንተ ለኦርቶዶክስ ሃይማኖት ተወካይ ማን አደረገ ሲጀመር አልጠየቅኩም እኔ ወንድሜ እኔ አልጠየቅኩም ጠይቀህ ከዚህ አሁን ካወረድካት በፊት የነበረው ጠይቀሃል ስለ ሃይማኖት የጠየቅኳ ስታወራ ስለነበረ ነው ስትደግፈው ስለነበረ ልጅ ኦርቶዶክስ ነው ገብቷል እንደ አንድ ሰው እኔ አንድ ነገር ልንገርህ እኔ ልጁን አላቀው ምንም አልለውም ስንት ነገር ለምሳሌ ማለት ነው አንድ ነገር እናንሳና ፍቅር ሲዝም የሚያካሂደው ሃይማኖት ከኢትዮጵያዊ ምንድነው ይሄ ከኛ እሴት ጋር የሚሄድ ነበር ማለት እሱን እንደሱ አይነቱን ሰው አምጥተ ይሄንን እንዴት ትደግፋላችሁ አንደኛ ኦርቶዶክስም ሙስሊምም ፕሮቴስታንቱም አይደግፍም እኛ ያደግንበት ስርዓት አይደለም ብለ ብታሳየን ኦኬ ይሄ ልጅ እኔም እኮ እንደዛ ነው እኮ ያልኩ ያለሁት እኮ እኔ ምንድነው ያልኩት ቤቱ ዘግቶ የፈለገውን ሊያደርግ ይችላል ይሄ ሰው አልኩ ወንድሜ ታም ያዳመጥክ ከሆነ ችግሩ ግን ይሄ ሰው ሰባኪ ነው ቃል እግዚአብሔር የሚሰብክ ሰው ነው አልኩ ገብቷል ይሄ ሆኖ ሳለ
ገብቷል ከፊት ለፊት ቁጭ ብሎ ሰባኪ ነኝ አስተማሪ ነኝ ብሎ እስከ 600,000 ተከታይ ያለው ሰው ለዛውም ሃይማኖተኛ ሰው ተከታይ ያለው ሰው እዚህ ጋር መጥቶ ፍቅረኛ አይነች ብሎ ደብቁ ሲጀመር ልጅቷ በፍቅረኛ መልክም አይደለም የሚተዋወቁት ልጅቷ በመዝሙርና በነጠላ ገልደም አድርጋ ነው ቪዲዮ ስትሰራ ማቃተኝ እዚህ ጋር መጥቶ መሳሳሙ ምን አመጣው ነው ብልግና ነው ኦርቶዶክስን ማሰደብ አይደለም ወይ ብዬ ተጠይቅ እናንተ ተጨንቃችሁ ነው እንትን ማድረግ የነበረባችሁ መመለስ የነበረባችሁ ድርጊቱን መቃወም ነበረባችሁ እናንተ አይደል እንዴ የይሁን ፓውል የሰው ቤተክርስቲያኗ በማስረጃ ማውራት አለበት ኢትዮ ቤተክርስቲያኗ የራሷ አካሄድ አላት ዲሲፕሊን ኮሚቴ አላት መድረክ እንዲከለከል ታደርጋለች እውነት ይሄ የቤተክርስቲያን የመድረክ አገልጋይ ከሆነ ኢትዮጵያን ያስተምራል ከእንደዚህ አይነት እንትን እኛ ባህላችንም አይደለም በአደባባይ መሳም ባህላችንም አይደለም ማንንም ሃይማኖት አይደግፈው ይሄንን 100% እቀበለዋለሁ ግን ከዚህ በለጠ ስንት ጋደም ስራ እየተሰራለ ስንት ቆሻሻ የሆነ ነገር እነዛን ነገሮች አገራችንን አያንጽም እኛ ያደግንበትን እሴት ያፈርሳል ብለን ምንቃወማቸው ለምሳሌ ቁጭ ብሎ ኦሮሞን ሲሳደብ የሚውል ቁጭ ብሎ አማራን ሲሳደብ የሚውል ቁጭ ብሎ ሃይማኖትን ሲያንቋሽሽ የሚውለው ለእናንተ ለኦርቶዶክስ ቤተክርስቲያን ተወካይ እንድትሆኑ ማን ማንዴት ሰጣችሁ ጳጳስ አይደላችሁ ቄስ አይደላችሁ በየትኛው ደብር እንደምታገለግሉ አናውቅም ብሎ መቃወም ነው እንጂ አሁን የዚህ ልጅ ፎቶ አውጥተ በአደባባይ ማወራት እኔ የግል ቁርሾ ወይንም ደግሞ የግል ጸብ ያላችሁ ያስመስልባችኋል የግል እኔ አላቀውም አያቀኝም ወንድም እስኪ ተቃውም ስለዚህ እኔ ብዙ ማለት ድርጊቱ ኃጢአት ከሆነ ወንድም ድርጊቱ ኃጢአት ከሆነ እስኪ ተቃውም አንተ ተቃውም እኔ ማንንም ማንንም ባይዘው ወይ ኢትዮ ይጨርስ ስላልገጠመኝ ማይ ብራዘር እቃወመው ነበር እንደ አንድ ኢትዮጵያዊ እንደ አንድ ምንድነው እሴቱን ጠብቆ እንደሚኖር ሰው እቃወመው ነበር ነገር ግን ስላላገኘው ይሄንን ሰው ምን ብዬ ነው መቃወመው አይታል የግል ጸብ ነው የሚያስመስለው እንጂ እኔ ከስብዙ ምንቃወም ምንድነው ያላገኘው ሲያደርግ ያላገኘው ዘርን የሚመራ ሰው እየተሳደበ የፍቅር ሲዝምን ያልተቃወም ወንድሜ እሱ አይመለከተኝም እሱ ሌላ ነገር ነው ወንድሜ ምንድነው የምታወራው ምን ሲያደርግ ማግኘት ነበረበት ማየት ነበረበት ማለት ነው አይ አገኘው እኮ እዚህ ጋር ልጅቷን ከንፈሯን እየመጠጣ አገኘው እኮ ሰባኪ ነኝ የሚል ሰው አስተማሪ ለኔ ምንም አይደለም እንደዚህ እኮ ክርስቲያን ነህ ቤተክርስቲያን ማለት ነው ከክርስትና ጋር ላይ ያይዞም ክርስቲያን ነህ አንተ ክርስቲያን ነህ ወንድሜ ክርስቲያን ነህ አይመለከተም ስለኔ ሃይማኖት እኔ ግን በእሴት ምኖር እኔ ክርስትና ኦርቶዶክስ ቤተክርስቲያን ዝሙት እንደምትደግፍ ነው ማቀው እንደዛ ካልክ አንድ ሰባኪ ሰው ማትቃወም ከሆነ ኦርቶዶክስ ቤተክርስቲያን ዝሙት እንደምትደግፍ ነው ማቀው እኔ እንደዛ ነው የተረዳው ቀጥል ቤተክርስቲያን አውግዛው ከሆነስ ከመድረክ ከልክላው ከሆነስ ኤክስኮሙኒኬትድ አድርጋው ከሆነስ ተራበታ ቆይ አቤል ቆይ አንድ ጊዜ ልጨርስና ልውረድ አመት አላወራም ፕሊዝ አቤል አመት ያወራችሁ ነው አቤል አመት አላወራም ልጨርስና ኖ ይኸውልህ ሆነ ክርክር ሆነ ማኬ ወርፋው ሆነ ታሜ ተረጋጋ ግድ ይጨርስ እሱ ይጨርስ አይደለም ልጨርስና አፋፋ አትበለው አንድ ሰው ያስጀመርከው ነገር ምን አለ መሰለ በኔ ያረዳድ እሱ እየሰራው ነገር ያለው ለትውልዱ የሚያስተምር ነገር የለም ይሄንን 100% ያዝልኝ እኮ ተቃውሞዋ እሺ ተቃውሞ ታብታብ አድርጉ ቅዱሳን ተደወለብሽ ይቀጥል አቤል ቀጥል በኔ ያረዳድ እሱ እየሰራው ነገር ያለው ለትውልዱ የሚያስተምር ነገር የለም አለው እኔ የምልህ አንተ ያወራህ ያለው ነገር መጽሐፍ ቅዱስን ታውቃለህ ወይ አሁን ሃይማኖቱ ኦርቶዶክስ እንዳልሆነ ነገርከኝና እኔ አውቃለሁ መጽሐፍ ቅዱስ አውቃለሁ ታውቃለህ ስለዚህ አንድ ቅዱሳን አውቀህ ከሆነ ከልብህ መጽሐፍ ቅዱስን አውቀህ ከሆነ ስለ ቅዱሳን ስተት ሰምተህ አንብበህ ታውቃለህ መቼም እሺ ወደለ አንድ ነው እሱ አንተ ደግሞ ሁለተኛ ማለቴ ስተትስ እንደ ስተት ይቆጠራል እንጂ እንደዚህ የሆነ ለመጉዳት ታስቦ የሚደረግ ነገር ልክ አይደለም ሁለተኛ ደግሞ ማለት ነው አንተ ለኦርቶዶክስ አስበህላት ነው ወይ ነው እኔ ማሰብ አለብህ እሺ ለኦርቶዶክስ አንተ አስበህላት ነው ወይ ይሄ ልጅ እስከዛሬ ይሄ አሁን እንደ መጥፎ ነገር ያሁን እንደ ጀጅ ማድረግ አልፈልግም አንተን ፈራጅ ስለሆንክ ነው እንደዚህ ያልኩ ያለሁትና ይሄ እስከዛሬ የሰራው ጥሩ ነገር አንድ በአንዲት ስተት በሚመስል ነገር አንተ
እንደዚህ ነው ምናምን የምትለው ነገር ምንድነው አሁን ይሄ አሁን አንተ ለኛ አዝነህ ነው ወይስ እኛን አሁንም አጉልተህ አታየውም ነበር ይሄ የመጀመሪያው ሁለተኛ ደግሞ አንተ ኦርቶዶክሳዊ እስካልሆንክ ድረስ አያገባህም አንተ ቅድም ሃይማኖት አያገባችሁም ስለ ሃይማኖት እንዳልከው አንተም ስለኛ ኦርቶዶክሳውያን ወንድማማችነት አያገባህም ገብቷል ስለማያገባህ አንተ ስለ ራስ ሃይማኖት መስበክ ትችላለህ ከኛ ጋር መጥተህ ግን የሆነ በቃ የማይረባ ነገር ልታረግ አይገባህም በቃ አያገባህም ስለዚህ ነው የኔ ጥያቄ እሺ የኔ ሐሳብ ልንገርህ እኔ ምንድነው ያልኩት ስልጣናቸውን ለሚገባው ብቻ መጠቀም አለባቸው እኔ ጋር ቁጭ ብዬ ማንንም ሰው ስልጣኑ ሌላ ነገር እንዳይጠቀም ስልጣናቸውን እንትን ለራሳቸው ብቻ ተጠቀሙበት ቤቱ ማንንም ሰው ምንም ነገር እንዳይጠቀም ሃይማኖት የተሳደበ ብቻ ሲጀመር ብሎክ ማድረግም አይፈቀድም አንድም ሰው ብሎክ እንዳይደረግ ሚውዝ ብቻ ነው የሚደረግ ጨርሻለሁ ስማ አቤል እኔ ምንድነው ማለት ቆይ ታሜ አንዴ ልመልስልህ አትቸኩላው እኔ ምንድነው ያልኩት ኦርቶዶክስ አንተ ነህ እንጂ አይደለሁም ገብቷል አንተ ነህ ኦርቶዶክስ ስለዚህ ይሄ ልጅ እኔ በአጠቃላይ ሰተት የሰራ ሰው ሚዲያ ነው ሰተቱ የተሰራው ደግሞ በሚዲያ ነው ስለዚህ አንድ ሰባኪ ነኝ የሚል ሰው አስተማሪ ነኝ የሚል ሰው ከፊት ለፊት ያለ ሰው ቃል እግዚአብሔርን የሚያስተምር ሰው ሰተት ስለሰራ ምን ሐሳብ አላችሁ እናንተ ነው ይያልኩ ያሉት የምትቃወሙት መቃወም ያለባችሁ እናንተ ናችሁ እንጂ እኔ ምንድነው ያልኩት ቅድም አልነበርክም እንጂ መብቱ ነው እንደውም እንደኔ ተማርኩበት እንደውም እንደኔ ምንድነው በቦታው ባደረገኝ ያልኩት እኔ በተግባር ስላሳየን አመሰግናለሁ ልደተ ቃል የሚለው ለእናንተ ሊገልጽ ይችላል እኔ ግን ልደተ ኪስ ብየዋለሁ ተመችቶኛል ብዬ ነው ሐሳቤን የሰጠሁት አይመለከተኝም አንተ ግን እንደ አንድ ኦርቶዶክሳዊ ይመለከተኛል የምትል ከሆነ መቃወም አለበት ይሄ ልጅ ቤተክርስቲያኗን ያሰድባል የምትል ከሆነ መቃወም አለበት ይሄ ልጅ ክርስቲያንን አይወክልም ኦርቶዶክሳውያንን አይወክልም ብለህ ማለት ያለብህ አንተ ነህ ስለዚህ መብቱ ነው ችግር የለበትም ማንንም ሰው መገልጨጭና መዘርጠጥ ይችላል ካልክ ደግሞ ምን አገባኝ ያንተ ሐሳብ ነው ገብቷል አያገባም አትበለኝ ሚዲያ ነው በሚዲያ የተሰራ ስህተት ነው ለምን አይመለከተኝም ሐሳብን የመስጠት መብት አለኝ እኔ ገብቷል ወንድሜ ይሄን ይመስላል ቀጥል ታሜ እሺ ከይቅርታ ጋር አንዴ አይደለም ቆይ አንዴ እኔ ዝም ብዬ የምሰማህ ትንሽ እንትን ነው አንደኛ እኔ ልል የፈለኩት አንተ አያገባህም ስልህ በቃ አንተ ስለማያገባህ እኮ አንተ ሃይማኖት ሌላ አይደል ስለኛ ኦርቶዶክሳዊ እምነት አያገባህም ብለህ እኔ ማስቆም ትችላለህ አቤል ማስቆም ትችላለህ አይ ግልጽ እንዲሆንልህ ብዬ አሁን አንተ እኮ ፍረዱ እያልከን እኮ ለኛ እኮ እኛ በእኛ አንተ አሁን ይሄ አያገባህም ብለህ ማስቆም ትችላለህ ስለማላስቆም ግን አንተ ያደረግከው ነው ስለዚህ ሐሳብህን ስጥ ወይ ጥበብ በተሞላበት መንገድ ሌላ ሐሳብ ስጥ እኔ እንኳን ጥበብ ኑሮ እንኳን እኮ እኔን ማስቆም አልቻልክም ገብቷል በጥበብ ማስቆም እኮ አንተም እኮ አልቻልክም እሱን ማስቆም እኮ አልቻልክም አንተ እኮ ማንን ነው ማስቆም እሱን ማንን ጥበብ እኮ አይደለም ማንን ልደታ መጥፎ ነገር ቢያደርግ ከዚህ በኋላ ስለተናገርክ እኔ ባላስቆመው ስሙን ቀይሬዋለሁ ልደተ ቃል የሚባል የለም ልደተ ኪስ ነው እኮ እየሰማኸኝ ነው ሃይማኖት ነው የምልህ ፍረዱ እያልከን ነው እኛ ልንፈርድ አንችልም ተቃውሞ ያልኩት እኔ ፈራድ አላልኩም ፈራጅ ፈጣሪ ነው እኔ እንደዛ አላልኩም ፈራጅ እግዚአብሔር ነው ፈራድ አላልኩም ማን ነው ፈራድ ያለው ሰው መጨቃጨቅ እኔ እኮ ዝም ብዬ ነው የሰማሁ አይደል እኮ ያላልኩትን ነገር ብለህ አትበለኛ መቃወም አለብህ ነው ያልኩት እኔ ይሄው ደጋ አደረገ የሚሉት ክርስቲያኖች ናቸው ቀጥል ከዚህ ለጥፈ ስለሱ ድጋፍ አውርተህ ታውቃለህ አውርቻ አውቃለሁ ስለ ልደተ እንትን ብለህ ስለ ልደተ ሳይሆን ፈለገ ጥንዝ ይዞ ሲያደርግ የውሻ የጥንዝ ይዛ ምናምን ነገር ሲልክ ምን አገባችሁ ወጣት ነው ብዬ ነበር ግን ተናግሬያለሁ ከተደጋገመ ግን እኔ ወርድባቸዋለሁ ብዬ ነበር ብትወርድ ምን ትናንቱን ታስተነቅ እኮ ማላመጣ ከሆነ ለምን ትደክማለህ ወንድሜ ለምን ትደክማለህ እኔ ልቃወም በቃ አንተ አይመለከተም አንተ የስም ኦርቶዶክስ ነህ በቃ አንተ ትርጉም የለውም ዝም ብለህ ነው ኦርቶዶክስ ያልከው እንጂ መስቀሉን ያንጠለጠልከው በቃ ዝም ብለህ ነው ምንም ስሜት የለም አንተ ኦርቶዶክስ በእውነት በጣም ነው የሚያሳዝነው ኦርቶዶክስ እኮ በስሜት አይደለም የምትሄደው አንተ እኮ ነው በስሜት እየሄድክ ያለው ዝሙት የሚሰራ ሰው በአደባባይ የዘሞተ ሰው ዝሙት ሲሰራ ሰው አልተቃወምክም አይ በቃ እሺ እንትና ዶፕ ያውራ ቆይ አንዴ ምን አቤላ ተረጋጋ እዚህ ያላችሁት ብዙ ልጁ የሚሰማም አይመስለኝም እኔ ይኸውልህ ባኬን ፎርዋርድ ሲሆን ከመሆን አንድ ሰው 2 ደቂቃ ተሰጥቶት ቢያወራ ሐሳቡ እንትን ቢል ክርክር ባይሆን ያን ነው እኔ ምን ትምለው
ሐሳብ እሺ ጆፕ ያወራና ታወራለህ እሺ ግን ኢንተራፕት አታድርግ ያውራና አንተ ደግሞ መጨረሻ ላይ ጠቅለል አድርገህ እንትን ብትል ይሻላል እሺ ችግር የለውም እኔ ያላስፈላጊ ነገር ስለሚነገር ነው በመሃል ምገባው እንጂ አልገባም ቀጥል ጆባ እንዴት ናችሁ ሰላም ብያለሁ ማለት ቆይ ሰው የገዛ ህይወቱን ላይፍ መኖር አይችልም እንዴ ዝሙት እየሰራ የታለ ዝሙት ነው አዎ ሚስቱ ትሆናለች ጓደኛው ትሆናለች ከጓደኛው ጋር ደግሞ አይደለችም እህቴ አይደለችም የተረጋገጠ ነገር ነው አንተ በምን አወቅ አቃለሁ ባታቅም እንዴ አቃለሁ ሰውን መክሰስ የሰውን አጽያት እንደ አደባባይ ላይ አውጥቶ እንትን ማለት አሁን አንተ ጽድቅ ነው እንደዚህ ስላረክ እንደው እግዚአብሔር አንተን ይወድሃል ጥሩ ሰራለህ ሐሳብሽን ስጪ እኔ እግዚአብሔር ይወደኛል አይመለከትም ዝሙትን እየተቃወሙ ወንጌል አማኞች አንተ ፓስተሮች ስንት አደባባይ ስንት ሚስት ስንት አይ እኔ አላል ስነ ስርዓት አላልኩ አሁን የአንድ ግለሰብ አይፈቀድም ብዙ እናቃለን እኮ የምታውቂው ሌላ ጊዜ ነው ስለነሱ ተናገሪ ስለሽ ነው መናገር ያለው አይደለም ስለዚህ አይመለከትህም አንተ አይመለከትም ምን አገባህ አንተ ሲጀመር እሺ አንተ ምንድነው ጴንጤና ምን አገባህ አንተ ስለሱ ስለዚህ ፎቶም እንደዚህ መለጠፍ የለብህም መብትም አይደለም እኔ ጴንጤ አይደለሁም እኮ እቴ ለምን ነው ምንም ግን የልጁን ፎቶ አንሳ አይመለከትህም ይሄ እሱ ህይወት እንጂ አንተ ህይወት አይደለም ይሄ ደግሞ የሱ የአንድ ግለሰብ ህይወት እንጂ የመላ ኦርቶዶክስ ህይወት አይደለም ምን አገባህ አንተ ጨረስሽ ምን አገባ ምታወራው ካጣ ወንጌል አንተ ወንጌል አማኝ ከሆንክ ወንጌል ስበክ መጽሐፍ ቅዱስ ካወቅ መጽሐፍ ቅዱስ ስበክ ምን ያው ታሜ ቀጥል በቃ አይ ታይ ምን አለ እስከታች አሁን ይሄ ፎቶ ኤዲት ነው እያሉ ነው ቅንብ ጴንጤ አትበሉ ሰሞኑን እኮ እንትን ክርክር ምናምን እያተበሉ ስለሆነ ነው ጴንጤ የሚሉ ጴንጤ አስቤዚ ጴንጤ የለም እሺ ማሪ ኦ ገባኝ ሮሮአችሁ ጎል አስቆጥረዋል እኮ ፕሮቴስታንቶች በጣም ጴንጤዎች በጣም ከባድ ናቸው ስለ ወንጌል ደግሞ በጣም ከባድ ናቸው ቀጥል ታሜ እሺ እኔ አንድ ነገር ግልጽ አድርጌ መናገር ፈልጋለሁ ምንድነው ፖዝ አታድርገኝ ወይንም መሐላ አትግባብኝ ምትጠይቀኝ ካለ ጥያቄ ለመመለስ ዝግጁ ነኝ እሺ ቀጥል አሁን ግልጽ አድርጌ በቃ እኔ ኦርቶዶክስ አይደለሁም እኔ ልጁን በደንብ አላቀውም ነገር ግን ለምሳሌ ብዙ ምናወራባቸው አጀንዳዎች አሉ አንዳንድ ሰዎች የሆነ ሃይማኖትን ሲናገሩ ለዛ ሃይማኖት ተወካይ እንዳልሆኑ ተወካይ ስለመሆናቸው አንደኛ ማስረጃ መጠየቅ ነው ሁለተኛ ነገር አሁን እኮ ትዝልህ እንደሆነ አምና ይሁን ካቻምና አዲስ አበባ ውስጥ እንደዚህ ግብረ ሰዶማውያን አሉ እንዲ ነው መገኛቸው እንዲ ነው ሲባል ሁሉም ወጥቶ ሲንጫጫ ነበር ያ አጀንዳ ተሰጠንና አለፈ ከዛን ባህር ዳር ላይ እንደዛች የተገደለችው ህፃን ልጅ እንደዛ አጀንዳ ሆኖ ተባለ ያም አለፈ እኔ አሁን ይሄን ልጅ የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ይስበክ በዚህ ፕላትፎርም ላይ መጥቶ ይስበክ አላቀው በአጋጣሚ ስክሮል ሳደርግ አንተን አዳመጥኩኝ ሳብከኝና ገባው አንድ ነገር የሚገባኝ ነገር ግን ይሄ የሱ ፕራይቬት ላይፍ ነው የሱ ፕራይቬት የሆነ ላይፉን እንደው ከተመቸው እሱ ለሱ ኮምፎርት ሰጥቶት አዮ ማለት ነው በእኛ በኢትዮጵያውያን ነውር ነው በቃ ባጭሩ የምለው ነውር ነገር አድርጓል እንደ ጥፋት ወጥቶ ይሄን በማድረግ ያጥፍቻለሁ ካለ it's okay ምህረት ያየው ሰው በሱ የተናደደ ወይንም ደግሞ ይሄ የኢትዮጵያውያን ባህል አይደለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን የኢትዮጵያውያን ባህላችን አይደለም ብሎ ሰዎች ሊከራከሩት ይችላል ግን ይሄን ያህል እንደ ትልቅ አጀንዳ በዚህ ማምጣት እሱም በመናልባት ያላዩትም ሰዎች ለሱ ያላቸው አመለካከት እንዲበላሽ ይሆናል እኔ ያን ነው እኔ የምመለከተው ነገር ግን ምናልባት ይሄ ሰው ወንጀል ሰራ ምናም ብዬ ማለት አልችልም መብቱ ነው what he does is like የሱ ፕራይቬት ነው የሱ በቃ ካላፈረበት ካልተሸማቀቀበት እንዳንተ በቀደም ሚስቱን ልጆችን ያጠባች ያንቺ መብላት እንደዚህ ብዙዎቻችንን ያሳዘነው አይደለ ስንቀባበለው በዛ ላይ ደግሞ ኢቢኤስ ላይ መጣው ጭራሽኑ ያንን ለማስተባበል ሞከሩ እንደነዚህ አይነት ነገሮችን እንደ አጀንዳ አድርጎ ማወያያ ማድረግ ነው እንጂ
ስለሳማት እኔ ለኔ ትልቅ አጀንዳም አይደለም ኢትዮጵያ በኦርቶዶክስ አስጨርሰኝ ታወራለህ የኔ ነገር ነው የምታወራው እኔ ስለምን አጀንዳ እየመረጥክልኝ ነው ስለምን ማውራት እንዳለብኝ ኖ አጀንዳ አንተ እኮ ነው አጀንዳ ለህዝቡ የመረጥከው አጀንዳውን አቀረብክ አይደል እኮ እኔ መረጥኩ ለምን ትመርጥልኛለህ እኔ እኮ በእኔ መድረክ ለምንድን ነው የምትመርጥልኝ አንተ ለምንድን ነው የምትመርጥልኝ አንተ ነህ እኮ የሳብከኝ ስለ ጉዳዩ ሐሳብ ስጥ ተብለህ ሐሳብ ልጨርስ እድል ሲሰጥ አንተ ደግሞ ተገባና አጀንዳ ብዙ ነገር አለ እኮ ባለፈው እኮ ዳቦ እንትን አድርጎ ያስለቀሳት ምን አገባኝ እሱ ነው ምን አገባኝ my friend አሁን ይያልኩ ያለው ምንድነው መሰለህ ይሄ ኦርቶዶክስ ቤተክርስቲያን አይወክልም ኦርቶዶክስ አይደለሁም አላልከም አይደለሁም ልም ማለት ነው ተወካይ ሊሆን አይችልም አይደለም ኦርቶዶክስ አይደለሁም ካልክ ይወክል አይወክል በምን ታውቃለህ አንተ ምን አገባ ካልሆንክ አንተስ ምን አገባ እሱን እዚህ ሰበብ ለማውራት ሐሳብ እንዲሰጡ እድል እየሰጠው ነው እኔ መድረክ ያዘጋጀው የሱ ላይፍ ምን አገባ እኔ በጣም እኮ የሚገርመኝ እኔ ሰዎች እድል እንዲሰጡ እድል እየሰጠው ነው ሐሳብ እንዲሰጡ አንተ ግን ይሄ ልጅ ኦርቶዶክስ አይደለሁም ብለህ ኦርቶዶክስ ቤተክርስቲያን አይወክልም ማለት እሱ ኦርቶዶክስን አይወክልም እሺ ኦርቶዶክስ ነኝ ምን ታመጣለህ ኦርቶዶክስን ለመወከል ስለማልችል ነው አዎ ኦርቶዶክስ ነኝ ግን ኦርቶዶክስ አልወክልም አንድ ኦርቶዶክስ እሺ ሚዩት አድርግ እኔ ደግሞ በመሃል እንትን ላድርግ አንድ ሚዩት አድርግ ታም አይደለም አከብራለሁ ይኸውልህ የግል አደረከው እኔ አልወክልም ለምሳሌ እኔ የግል አላደረኩም እሺ አይ ግድ የለም ነው የግል ጻፍ እንደ ሳመ ደግ አደረገ በቃ ምንም ቤተክርስቲያን ታግደው በፈልግ ኤክስኮሚኒኬት ታደርገው መብቱ ነው ኦርቶዶክሳውያን አንድ ነገር እንደተማረ ሰው ነግሬ አንድም ሰው ኦርቶዶክስ ሆኖ በድፍረት እኔ ኦርቶዶክስ ነኝ አይልም እንደዚህ ልጅ ይሄ ነው ምስክር ታሜ ነው ታሜ ምስክር ኦርቶዶክስ ነው አይደል መብቱ ነው አንድ ሰው ሌላ እምነት ቤት ገብተው ሌላ አማኝ ቤት ገብተው ኦርቶዶክስ ነኝ ማለት አይችልም ይሄ ልጅ ቢከስ እኛ ምስክር ሆነለታለን ስሜን እያጠፋ ነው ብለን አንድ ነገር ልንገርህ እሱ መድረክ ሰባኪ ነው አይደለ ቤተክርስቲያን ተከልክለው እኔ ደግሞ ከሰዋለሁ እኔ በሰው ህግ አይደለም ምዳኘው እኔ ሚስትን አልቀማ ምን አገባ እኔ ፈጣሪ ዘንድ ነው እንትን ማደርገው ምከሰው የዝሙተኛ ነበር ሰው ሲያሳስ ነበር በየምከሰው ፈጣሪ ነው የሚፈርደው ገብቷል በሰው አልዳኝ አመሰግናለሁ ስንት ቆሻሻ ነገር እያለ ከዚህ በላይ ቆሻሻነት አለ እንዴ ከዝሙት በላይ ቆሻሻነት አለ እንዴ አይደለም እኔ ዝሙት እየሰራ ብልግና እየሰራ ትውልድ እያበላሸ እኔ አዲስ አበባ ነገር እያደረገ ለኑር አፋር ለኑር ሳይመለከት ቤተክርስቲያኗ እኮ ይሄን ከልክለዋለች ምናልባት አመሰግናለሁ አልከለከለችም በየመድረኩ ሐሳብ ሄደና ደብዳቤ ያስገባ ባለበት እንትን ላይ ደብር ላይ አላስገባም ዝሙት እኔ በሚዲያ ነው ሐሳብ የምሰጠው አላስገባም ምን አገባኝ አባቶች ይደግፉታል ዝሙት እንደፈለከ አድርገ ለጥልቅ ብለው ምንም ካላገባ ታዲያ ምን አገባና ፎቶ ነው የለጠፈው ኮምፕሌክስ አምነህ ኮምፕሌክስ አረ ተረጋጉ እሱ አግኝቶ ስሟል አይደል ኮምፕሌክስ ተረጋጉ እንጂ በዚህ ልክ ዝሙት መደገፍ ግን እንዴት ምንድነው በዚህ ልክ ዝሙት የምትደግፉት በጣም ከባድ እኮ ነው ኦርቶዶክስ በዚህ ልክ ነው ዝሙት የሚሳፋው አንድ ጊዜ በፍቅር ያሉትን አስቆም አረ ተረጋጉ የዝሙት ማህበር ተረጋጋ የዝሙት ማህበር እና ቺቺና ያሉትን አስቆም አንተና እንደ ዝሙት አንዴ ኦርቶዶክስ ናቸው እኮ ኦርቶዶክስ ናቸው ተረጋጋ ድሉ ቀጥል ካንተ በል ኦርቶዶክስ ሆነን ጴንጤ ሆነን እሱ ማንንም ሄድና ቺቺና ያስቆማቸው ተረጋጋ ኦርቶዶክስ ናቸው ቀጥል ድሉ ከኤርትራ መጥቶ አይ ተረጋጋ ግድ የለም አንተ ዘመነ ነው በእናትህ ጋዴም ይሁን ሰው ነህ አራት ሳደብ ነውር ነው እንዴ ነውር ነው ወንድም የተማርክ ትመስላለህ እኮ አይ እኔ ያልገባኝ ነገር አለ አሁን እኔ ጥያቄ ልጠይቅ የቤቱን ባለቤት አሁን ምንድነው ለማስተማር የተፈለገው ስላልገባኝ ነው ቴንክ ዩ ለማስተማር የተፈለገው ምን መሰለህ ወንድሜ ቅድም ገብታ እንደነበረችው እህታችን በ21ኛው ክፍለ ዘመን በዚህ ልክ መሰገጥ ምንድነው አለች ምንድነው አልኳት ሰው እንደፈለገ ሆኖ መሳሳም ይችላል አለ ገብቷል እኔ ደግሞ እንደዛ ከሆነ ልክ ነሽ ችግር የለብኝም አልኩ ገብቷል ግን እንደ አንድ አማኝ ሰው እንደ አንድ እምነትና ሃይማኖት ያለው ሰው ግን ይሄ ነገር ብልግና ነው አልኩ ስለዚህ ብልግና እንደሆነ ደግሞ መቃወም አለባቸው አይ እኛን አይወክልም የምትሉ ከሆነ መቃወም አለባቸው ሐሳብ መስጠት አለባቸው ብያለሁ ይሄ ነው ሐሳቡ ቀጥል ልጅቷ ምንም እንትኑ አይደለችም እጮኛው አይደለችም ወይ ሚስቱ ይቻላል ሚስቱ አይደለችም ግን ይቻላል
ሚስቱ አይደለችም? አይ ሚስቱ ይቻላል ወይ? ሚስቱ አይደለችም። አይታየኝም። አይደለችም፣ ሚስቱ አይደለችም። ብትሆንም ራሱ ላይቭ አይ ብትሆንም ራሱ ለመቅደስ አገልጋይ ይኸውልህ ላስረዳ ሚስቱ ብትሆንም በላይቭ ነው ያደረገው። ላሲዘህ ብዬ ነው በላይቭ ነው ያደረገው። አይደለም አንዳንድ ጊዜ ምን ይፈጠራል መሰለ አይደለም አንዳንድ ሰዎች ባለትዳርን ሰው ወሌላ ነገር ሲያነሳሱ እንደዚህ አይነት ፍሮንት ሳይድ የሆነ ነገር አሳይተ ሊያሰናክሉ ያሰቡትን ትቀንሳለህ። እንደ መቅደስ አገልጋይ ግን ባያረጋው ጥሩ ነበር። ቴንክ ዩ እኔ አሁን ሚስቱ ከሆነች ነው። ሚስቱ ካልሆነች ግን ልክ አይደለም። ይሄ ነገር ፐብሊክ ላይ አይደለም በጓዳም ይሄ መዳራት የሚባለው ነገር ለአገልጋይ በብዙ አይፈቀድም። ከነሱ አጨበጨብኩ ያንን ነው የምለው። አመሰግናለሁ። ቴንክ ዩ ጽድት ያለ ሐሳብ ነው። በቃ እንደዚህ ነን ይፈልኩት። ይሄ ልጅ አይወክልም የምትሉ ከሆነ አይወክልም ማለት አለባቸው። ይመለከተኛል የምትሉ ሰዎች ማለት ነው። ወይም ደግሞ ገለልተኛ የሆኑ ሰዎች እንደፈለጉ አድርጎ ነገሩን እየቀደዱ ሐሳብ መስጠት ይችላሉ ነው። ገብቷል አባባሌ? ልክ እንዳንተ ጥርት ያለ ሐሳብ ጽድት ያለ ሐሳብ ያለው ሰው ካለ ደግሞ ይገባል እንጂ አንድ አማኝ ስዕል አድኖን ፕሮፋይል አድርጎ ኢየሱስ ክርስቶስ ነው ብሎ የሚለውን ፕሮፋይል አድርጎ ምን አገባ መብቱ ነው ዝሙት መስራት ሲልኩ ዝሙተኛ ትውልድ እየፈራ ነው። አላየህም? ዝሙት ሃይማኖቶች ቤተክርስቲያን ዝሙትን የምታስፋፋ የምትደግፍ ከሆነ ነገር የለም። ዝም ብለን የምታወራው እህቴ ምን ሆነሽ ነው እንዴ? ችግርሽ ምንድነው? እኔ እኮ አውቃለሁ አልኩሽ እኮ ምን ሆነሽ ነው? አንተ ችግር ምንድነው? ሚስቱ አይደለችም። በምን አወክ እንዴ? አውቃለሁ አይደለችም ማለት በምን አወክ? ሚስቱ ከሆነች ሚስቴ ነች ብሎ ማውራት አለ። ፍርድ ቤት ከሰው በቃ ፍርድ ቤት ከሰው አንተ ምን አገባህና ሚስቴ ነኝ ብሎ የሚያወራ እስኪ ታሜ እሷ ታውራ ትጨርስ። አንተ ትገባለህ እኮ ግድ ነው አይደለም። አፋፋን አትበል። ሰው ሲያወራ አፋፋን አይደለም። ተረጋጋ። እኔ ፍርድ ቤት የምከሰው ምንድነው? ሚስቴ ቀማብኛል። ለምን ፍርድ ቤት ከሰዋለሁ? ታዲያ ማያገባ እያደረክ ያለው በራሱ እኮ ወንጀል ነው። ግን ይሄንን ታውቃለህ? ወንጀል አይደለም። አንድ ወንጀለኛ ሰው ነው እዚህ ጋር ያለጠፈው። ወንጀለኛ ሰው ነው። አንድ ዝሙተኛ ሰው፣ አንድ ሰዶማዊ ሰው፣ ጀርባ ቢጣና ይኔ ስንት አንድ ግብረ ክፉ ሰው ነው። በጣም ጠያፍ የሚሰራ ሰው ነው። ሰባኪ አይደለም። ምን መያዝ አለበት? መስበክ የለበትም። አንድ ግለሰብ ነው ይስበክ። ምንም ይሁን ታሜ ተረጋጋ። ክርስቲያን ደግሞ ጋብቻ ደግሞ ሰዶማዊ ሰው ትላለህ እንዴ? አንተ ራሱ ማንነት ማን ታወቀ? አንተ ዙሪላትቁም አንቺ ማን ዲቆም ይታርጊ ከእንትን ታምሮ ነው ወንኖ ልደታ ቃል ከገድልና ከድርሳን የተማረው ነገር ስለሆነ ነው። እነሱም የዛ ተማሪ ስለሆነ ነው የሚንጫጩት። ከተቃወምሽ ካልተቃወምሽ ታቾንሽ ታብታብ አድርጊ። እዚህ ደነዝ ነሽ። ገድልና ድርሳን እኮ ምን እንደሆነ ብታቂ ገድልና ድርሳን ተረጋጊ ሞ ይረጋጉ ግድ የለም። ተረጋጊ ሊዱ ተረጋጊ፣ ችግር የለውም። ቀስ ብለው ይማራሉ እነዚህ ሰዎች። እንደሚመለሱ ነው የምኑ ተስፋልኝ። በእውነት ቀስ እያሉ ነው የሚመለሱት እንጂ ከባድ ነው። የዝሙት መንፈስ ነው የተናወጠባቸው። አይምሮአቸውን የታሰረው መንፈሳቸው፣ ውስጣቸው፣ ማንነታቸው የታሰረው የጨቀየው የተጨማለቀው በእርኩስ መንፈስና በዝሙት ነው። ጨቂተዋል እነዚህ ሰዎች የጨቀዩ ናቸው። ልክ ነሽ። ድርሳነ ዑራኤል እያነበበ ሰው እኔ ጤናማ ሰው አገኛለሁ ብዬ ተስፋ አድርጌ አላውቅም በእውነት። እነዚህ ሰዎች መጽሐፍ ቅዱስ አንብበው አያውቁም፣ አይተዋወቁም። ኃጢአት ምንድነው አያውቁም፣ ለይተው አያውቁም። ስለዚህ አንድ ዝሙተኛ ሰው፣ አንድ ኃጢአተኛ ሰው፣ አንድ ባለጌ ሰው ሰባኪ ነኝ የሚል በላይቭ መጥቶ ሚስቱን አስጠግቶ ከንፈርን የሚመጠምጥ አንድ ባለጌ ሰው በዚህ ልክ መደገፍ መብቱ ነው። ሃይማኖተኛ ዝሙት መብት ነው ይባላል እንዴ በሃይማኖት? እንደዛ ከሆነ ሃይማኖት ለምን አስፈለገ? እንደዛ ከሆነ ህግ ሃይማኖት ለምን አስፈለገ? ህገ ፈጣሪ ለምን ተደነገገ? ለምን አስፈለገ? ስለዚህ ሁሉም ሰው ከሃይማኖት መውጣት አለበት ማለት ነው። ሰላም ብያለሁ። እንዴት ናችሁ? ሰላም። ታብታብ አድርጉ። አሁን ልደት ስለ ሳም ነው የተናደርከው ወላ? ስለ ሳም አይደለም። ከኋላው ቤተክርስቲያን ስላለች ነው። ከኋላው ቤተክርስቲያን ሃይማኖት ስላለ ነው። ሃይማኖት ስላለ ነው እንጂ ስለ ሳምማ መሳም አለበት አልኩ እኮ ቅድም። መሳሙ ትክክል ነው። እንደውም እኔ እንደ አሁን ዘመን የሚኖር አንድ ወጣት ደስ ብሎኛል። ከሱ መማር አለብኝ። እንደዚህ አንገቱ ሰበር አድርጎ መገልጨጭ ማለት ትምህርት ነው። መጀመሪያ ነገር መማር ስትፈልግ መማር የምትፈልገው ነገር ትማራለህ። መጀመሪያ ነገር ልደተ ቃል ቅድስት ቤተክርስቲያን መምህር ብላ አልሾመችም። እንደማንኛችንም ምእመን ነው። ሁለተኛ ነገር ደግሞ ይሄ ነገር በሱ የተጀመረ ነገር አይደለም። ካሁን በፊትም ካስታወሳችሁ ፍቅረኛ አለችኝ፣ የወደፊት ሚስቴ የምላት አለችኝ አለ።
ሚስቱ አይደለችም። አሁን ለወደፊት ሚስቱ የሚላት ነው። ትክክል ነሽ። አዎ ታረምድረው ዝሙት መስራት ይፈቀዳል እንዴ ታዲያ? መሳሳም መደራረግ ይፈቀዳል? መሳረር ይፈቀዳል? ለአንተ መጀመሪያ የብልግናውን በር ዝም ብለህ አትሄድ። በብልግና መንገድ አትሄድ። ለምሳሌ አልሄድኩም እኮ መሳሳም ይፈቀዳል ወይ? መደራረጉስ ይፈቀዳል ወይ? ኮን ያልኩት ማድረግ እሺ ምን ልበል ታዲያ? እንዳደረገ በምን አየህ እንዴ? እሱም በቪዲዮ ቀርጬ ማምጣት አለብኝ ማለት ነው እህቴ? በቪዲዮ ላይ ሳይይዙስ እንዴ? ወሉናችሁ ነው ግን ችግር አለባችሁ? እኔ ልውረድ ችግር አለባችሁ አይደለም። ሲጀመርም አንተ ማለት ነው ያንተ ፕሮፋይል አይታወቅም። አሁን ሰውን ለማጣላት አሁን ጴንጤና ኦርቶዶክስ ሄሮታ እኔ ከፈለክ በቪዲዮ ደውልልሃለሁ። ቆይ አይቆም ነገር እኔ ታወቃለሁ። ለምን አልታወቅም? ለጥፍላለሁ ከፈለክ አይታወቅም ይለኛል። እኔ ታወቃለሁ። የሚያቀኝ ያቀኛል። የግድ አንተ ማወቅ አለበት ስለኔ። አሁን መጣ አትታወቅም ትለኛለህ እንዴ? ይሄ በጣም ይገርመኛል እኮ። ቀጥይ ያንቺ ይሻላል። እየሳቅሽ ስለሆነ ትምህርት አለሽ ብዬ ተስፋ አደርጋለሁ። ውስጥሽ ንዴቱ የለም። አይ እኔ ምንም አልናደድም። በነገራችን ላይ ምን የልጅ ወጣት ነው ገና ነው። ሁለተኛ ነገር ደግሞ ከዚህ በፊት ስሚ እህቴ ስሚ አዳምጪኝ። ከዚህ በፊት ስምረት የምትባል ጓደኛ ነበረችው ልንገርሽ። ከዛ ልጅቷ አንድ ልጅ አስወልዶ ትቷት ጠፋ። ጣላት ልጅቷ ማለት ነው። ምን ያክል እርግጠኛ አይደለም? አረጋግጪ። ሌላ ሰው መጠየቅ ትቻለሽ። ግድ የለሽም። እኔ ዝም ብዬ ከመሬት ተነስቼ አላወራም። ስም ልሳሳት ይችላል። አንተ ምን ለማድረግ እየሞከርክ ነው? እኔ ለማስተካከል ነው። ከዛ ምን አደረገ? በሃይማኖት ሽፋን ሰባኪ ነኝ አስተማሪ ነኝ ብሎ መጣ። ልደተ ቃል ነኝ። ስሚ ቪዲዮን ማየት ትቻለሽ ከፈለግሽ፣ ወይም ሰው መጠየቅ ትቻለሽ። እኔን እንትን አትበይ። እኔ ሰው አልጠይቅም። አሰማኝ እዚህ ጋር ለምን አሰማኝ? ስሚ ባለፈው ምንድነው ያደረገው? እኔ ኦርቶዶክስን ወክዬ በድርሳናት ጉዳይ ከአንድ ግብዳ ሰው ኦርቶዶክስ የምትባል ራቆቷን ያስቀራት አንድ ሰው አለ። ከሱ ጋር አወራለሁ አለ በድርሳናትና ገድላትን ጉዳይ። ከዛ ቆይ አይ ዝም ብለህ ማታወራማ አላዳምጥህም። ቆይ መጀመሪያ ነገር አንድ ሰው አይደለም ቆርቶ እንኳን ልደትሻ እዚህ ጋር ቄስ ተብሎ እንኳን በቅድስት ቤተክርስቲያን የተቀመጠ አባት ቤተክርስቲያንን ወክሎ ማውራት አይችልም። ማወቅ ያለብህ ነገር ማለት ነው። ልደት እንደማንኛችንም ምእመን ነው፣ ይወጣል። የሚያውቀውን ነገር ለእህት ለወንድሞቹ ያካፍለናል። ከዛ የበዘለለ እንትን የለውም። ልደት ተከታይ ያለው طيب ምና አንተማ ተከታይ ያለው አይደል? ተከታይ ያለው። ስለዚህ ለተከታዩ መጠንቀቅ አለበት። የሚከተለው ኦርቶዶክስ ነው፣ የሚከተለው ሃይማኖተኛ ነው፣ የሚከተሉት ደናግል ናቸው፣ የሚከተሉት ስርዓት ያላቸው ናቸው፣ የሚከተሉት ፈሪሃ እግዚአብሔር ያላቸው ናቸው፣ የሚከተሉት ብልግና የሚጸየፉ ናቸው። እንደዚህ አይነት ብልግና፣ እንደዚህ አይነት ስድነት፣ እንደዚህ አይነት ወራዳነት ማድረግ ማንጸባረቅ የለበትም ያልኩ ነው። ተከላበታለህ በልደትሻ አረኒ በሰልፍ ነው እንትን ማድረገው። እኔ ከፈለግሽ በመደዳ እንትን ላድርገው ይችላል። ልገለጭ ችግር የለብኝም። ተቀልጃለሽ እንዴ? ችግር የለብኝም። ልደውልልሽ እየሳንኩ ችግር የለብኝም። እኔ ጥቁርም ነጭም እያገለባበጥኩ ማጫወት ሰው ነኝ። ምን አገባኝ? ለምን እንቀናለን? ግን አንድ ሃይማኖተኛ ሰው ቢያንስ እንኳን ካደረገ ሰው የሰው ልጅ ደካማ ነው ደበቅ ብሎ ማድረግ ነበረበት። በላይ ይሳሳማል። እኔ ኦርቶዶክስ ነኝ፣ ኦርቶዶክስን ወክዬ ከሙስሊምም ከፕሮቴስታንትም ንጽጽር መፋለም እችላለሁ የሚል አንድ ግብዳ ነው። መጀመሪያ ነገር አንተ ከላይ ላይ ደበቅ ብሎ ማድረግ ይችል ነበር አልክ። አንተም ተመሳሳይ እዚህ ጋር ወጥተህ እስክሪኑ ላይ አልታየህም እንጂ ታደርጋለህ ማለት ነው። ፈጣሪ ደግሞ እኔ ሃይማኖተኛ አይደለሁም እኮ። እኔ እኮ ሃይማኖተኛ አይደለሁም። ምንድነው? እኔ ሃይማኖተኛ አይደለሁም። ሃይማኖት ምንድነው? እኔ ሃይማኖተኛ አይደለሁም። ሁለተኛ ደግሞ ሃይማኖተኛ እንኳን ብሆን እኔ አይደለም። ሰባኪ አስተማሪ አይደለም። ሃይማኖት ምንድነው? ሃይማኖት 665 ነው። አይዞሽ አደንግጭ ግድ የለም። እና ሰብከለም ወደዛ ተወስደን ልደትሽን ከምሰብክ እንደዛ እያልኩ ነው። እኔ ግን እንደዛ ብለሽ ልደትሻ ልደትዬ ምናምን እያልሽ ታወሪ፣ ግን ከአሁን በፊት ትተዋወቃላችሁ ማለት ነው። በእውነት በአካል ትተዋወቃላችሁ እንዴ? ወይስ ራሷ ነሽ የመጣሽው? ራሷ ነሽ እንዴ? እስኪ አስተያየን ነው ስላለ ንግግርሽ እንትን አላለኝም። በእውነት ንግግርሽ ብዙም እንትን አላለኝም።
ልደትሻ ልደትዬ ምናምን ብለሽ እያንቆለጳጳሽ ስታሪ በጣም ከባድ ነው። ለማንኛውም ኃጢአት ነው የሰራው፣ ስህተት ነው የሰራው። በጣም ባለጌ ነው ነው አይደለም። ይሄ በጣም ጸያፍ ነው ያደረገው። አንድ ነገር ማወቅ ያለብህ ስህተት ነው ስህተት አይደለም ለማለትም እሱ መጀመሪያ ማነች? አዎ ምናልባት ሚስትስ ብትሆን ታውቃለህ? አይደለችም። በምን አወቅ? መሰከርሽ እኮ አንቺ ቅድም ምንድን ነው ያልሽው? ምንድን ነው ያልሽው ቅድም? ምን አልኩ? ፍቅረኛ አለች ለወደፊት። አዎ ለወደፊት እኮ እሱ እኮ ከዛሬ 7-8 ወር እኮ በፊት ነው እኮ እንደዛ ያለው። ምን አላገባም እኮ ነው የምልሽ። አላገባም ሳያገባ ነው እንደዚህ አድርጎ ይገለጽ አድርጎልኝ ራሷ ነች የምትሉ ሰዎች አድርጎልኝ ነው። ልደትን የመሰለው ወንድ አግኝቼ ነው። ትቀልዳለህ እንዴ? በቃ ታውቀዋለች፣ ቀምሰዋለች። በቃ ይበቃናል። የቀመሱ ሴቶችማ ማውራት የለባቸው። በቃ ይበቃል። ላይቭ ላይ መሳሳም ያልሽ ነው። ሚስቱ ብትሆን ላይቭ ላይ መሳሳም አለባት አላልኩም። አይ መሳሳም አለባት ሚስቱ ናት እያልሽ እየተከራከርሽ እኮ ነው አሁን አንቺ እኮ እኔ ያልኩም። ይኸውልሽ አሁን ማንኛችንም እንደዛ አይነት ነገር እኮ ማንኛችንም የምናደርገው ነገር ነው። እውነቱን ለመናገር ግን የሱ ጥፋት ምንድነው? ላይቭ ላይ ሆነበት ይመስለኛል። አላውቅም። ላይቭ ላይ መሰለኝ እንግዲህ እዚህ ጋር ሆስት የሚለው ነገር አለ። ላይቭ ላይ መሰለኝ አውራ እድል ትሰጡናላችሁ። ታወራለህ። አሁንም ማድረግ ያለባትም እሺ፣ ይሄን ነገር ተቃዋሚ እኔ ማድረግ አለበት ማለት አይደለም። ግን እያንዳንዳችን የምንሳሳተው ስህተት አለ። ልደትሻን አስታካችሁ ግን ቤተክርስቲያንን አትጠንቁሉ ነው። ቅድስት ቤተክርስቲያን ልደትን መምህር ብላ አልሾመችውም። እህቴ ከትልልቅ የሃይማኖት አባቶች በሚገኙበት መድረክ ላይ እየገባ ቃለ እግዚአብሔርን የሚያሰማ ሰው ገብቶሻል። እነሱ ቁጭ አድርጎ የሚያስተምር ሰው ቤተክርስቲያን አልወከለችውም አታውቀውም መባል አይችልም። አንዳንዴ ለሰው ጥብቅና ስትቆሙ እናንተ ቤተክርስቲያን ታውቀዋለች እኮ የምታውቀው ከሆነ አሁን እንደዚህ አይነት ነገር ሲያደርግ ወይ መምከር ታው፣ ሁለተኛ ደግሞ አይ እኔ አልወክልም ብለህ ማንነትህን ግልጽ ማድረግ አለብህ ብለህ መናገር ነበረበት። መግለጫ ይሰጣል እኮ። ምን ሆነሽ ነው? እንደዚህ አይነት ነገር እኮ ትልቅ ነገር እኮ ነው። በጣም ጸያፍ እኮ ነው። ብልግና እኮ ነው። አንተ የምር ኃጢአት እኮ ነው። ዝሙት እኮ ነው። እርኩስ መንፈስ እኮ ነው። ዝሙትነቱን ተቆርቆረ። እኔ ለሱ አልቆረቆረም። አስመሳይ ሰዎች እህቴ አስመሳይ ሰዎች መጥፋት አለባቸው እያልኩ ነው። ጥጋቸውን መያዝ አለባቸው። እኛ ተሰብከን ወደ ሃይማኖት እንድንገባ የሚፈለግ ከሆነ እንደዚህ አይነት ሰዎች ከፊት ለፊት ገሸሽ ማለት አለባቸው ነው እያልኩ ያሉት። ምን ይሰራ እነዚህ ሰዎች እያየሰው እንዴት ሃይማኖተኛ ይሆናል? በደንብ እየሰራ እንደሆነ እለት ከእለት እየዞረ እንትናችሁን እያፈረሰባችሁ ስለሆነ የልደት መጥፋት ፈልጋችሁ ምንድነው የሚያፈርስብን? የውሸት አይደለም። ያፈረሰውማ በራሱ አፈረሰው እኮ። ካስተማረ እኔ ሲያስተምር ሰምቼው አላውቅም። ካስተማረ ይሄ ልጅ ካስተማረ ትምህርቱን ያፈረሰው በዚህ ነው ያሰብ በድርጊት ሲያስተምር አልሰማሁም ማለት ቅድም ደግሞ ነበር መምህር ነኝ ይላል እና መምህር ነኝ ይላል የሚለው ተመጣ እና መምህር ነኝ ይላል እንጂ ሲያስተምር አስተማረኝ አልኩ እንዴ? ታዲያ እኮ ሲያስተምር አላየሁም። መምህር ነኝ ይላል ነው ያልኩሽ። መጀመሪያ ማጣራት ምንድነው ማጣራው ይላል አልኩሽ እኮ። መምህር ነኝ ይላል። እናንተ መምህር ነው ትሉታላችሁ። አላልንም መምህር ነው ትሉታላችሁ። እናንተም መምህር አይደለም ሲልም አይደለም ልደትሽ መምህር አይደለም ምን ነው? አመሰግናለሁ። ስለዚህ ዝሙተኛ ነው ማለት ነው። ተራ ሰው ነው። ይመቸው ይጠብጥበት። አይ መምህር ካልሆነ በቃ ይጠብጥባቸው አላልኩም። መምህር ካልሆነ ዝሙተኛ ነው ማለት ነው። በቃ ተራ እንትን ነው። ይጠብጥበት። መምህር ያልሆነ ሰው ዝሙተኛ ነው? አዎ የሚገድበው ነገር የለም። ምንም የሚገድበው ህግ የለም። ለህግ አይገዛማ። ጽኑ አይደለማ። ጠንካራ አይደለማ። ቃለ እግዚአብሔር ውስጥ የለማ። ባዶ ነዋ። ምንድነው የምታወሪ? በምን ይከለከላል? በምን ይማራል? በምን ይገሰጻል? በምን ይመከራል? የለማ። ባዶ ነዋ ውስጡ። ስለዚህ ያገኘውን ነገር ላፍ ያደርጋል። ለዛ ነው ቆይ በምን የተነሳ አንተ ራስህን ወክለህ እኔ ዝሙተኛ ለሰይጣን ቦታ በመስጠት የተነሳ ነው። በድክመት የተነሳ ነው። በድክመት የተነሳ ነው። ብቻችን እንዳናወራ። ሁለተኛ ደግሞ ሐሳብሽን ትሰጫለሽ። በእምነት ያወራና ከዛ ሌሎች አሉ ያወራሉ። አንዴ ቆይ እዚህ ጋር ግን አንድ እንትን መምህር ያልሆነ ዝሙተኛ ነው አልክ። አሁን ለምሳሌ አንድ ሰው መምህር ይኖራል፣ ከታች ደግሞ ተማሪ አለ። ተማሪው ዝሙተኛ ነው አልኩሽ እኮ። እኔ ነገርኩሽ እኮ። መምህር የሚባለው ምንድነው? አስተማሪ የተሾመ የተነገረው ወይም ደግሞ ሰርቲፊኬት የተሰጠው። አይ ምንም የሚያደርግ ነው። የሚያስተምር
ምንም ያስተምር አቃለሁ ያለውን የሚያውቀውን ነገር ያስተማረ የተማረው ሰዎች ዝሙት ውስጥ ያሉ ሰዎች ከዝሙት እንዲወጡ ወደ ዝሙት ያልገቡ ሰዎች ወደ ዝሙት እንዳይገቡ የሚያስተምር ነው የሚከለክል የሚገስጽ የሚመክር ነው ገባሽ ውስጡ ቃል እግዚአብሔር ያለበት ነው በመንፈስ የጠነከረ ነው ጠንካራ የሆነ ሰው ነው ለፈጣሪ የሚገዛ ሰው ነው ገብቶሻል የሚማረው ደግሞ ባዶ የሆነ ሰው ነው ያልጠነከረ ሰው ለፍስፍስ የሆነ ሰው ለሰይጣን ትልቅ ቦታ የሰጠ ሰው ነው ተማሪ የሚባለው ለማንኛውም በእምነት ይስጥና በኋላ ታወሪያለሽ እሺ በዚህ ልክ ያንቆለጳጳሱ ተማሪ ነን የሚል ሰዎች መገፍ ነው በጣም ከባድ ባቢ ሰላም ናችሁ ለልደተ ቃል በነገራት ላይ እንዴ እኛ መጨረሻ እናወራለን አንድ ይቆዩ በእምነት ያወራና አንድ ደቂቃ ያወራ እኔ እንኳን ብዙ ሐሳብ የምሰጠው ነገር የለኝም ኦኬ ይሄንን ነገር አድርጓል ስለዚህ ምን መሆን አለበት የሚል ሐሳብ ነው አንተ የምትለው አንተ ምን ትላለህ እንደዚህ በማድረግ ኦኬ እኔ ምንድነው መሰለህ የመጀመሪያው ነገር ሰው ነው አድርጎትም ከሆነ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው ስለዚህ አድርጎት እንኳን ከሆነ በንስሐ ይመለሳል በቃ ያልወደቀ የለም አንደኛ ነገር እሱን በዚህ ስንኮንነው እኛ ከዚህ ነገር ነፃ አይደለንም ያደረግንበት ቦታ ሊለያይ ይችላል ይሆናል እንጂ ማንንም ራሱን ሊያነሳ አይችልም እንደውም በጣም የባሰ ነው ሊሆን የሚችለው ማለት ነው እና በንስሐ ታጥቦ አዲስ ሰው ሊሆን ይችላል ምንም ያን ያክል የሚያስኮንን ነገር የለውም ደግሞ ሰውን የሚከተል ክርስትና የለም ለምሳሌ ኦርቶዶክስ ነኝ ሙዝ ስትገዛ ልጫጩን ጥለ ፍሬው ነው የምትበላው እኔ ንጹህ እግዚአብሔርን ቃል እቀበላለሁ በሱ ምክንያት የሚቆሸሽ እግዚአብሔር ቃል የለም ቃሉ ንጹህ ስለሆነ አረዳይ እና ገንዘቤን የከፈልኩበትን ሙዝ ልጫጩን ጥዬ ፍሬውን እንደበላ ሁሉ ይጠቅመኛል ያልኩትን በሱ በኩል የሚመጣው እግዚአብሔር ቃል ንጹህ ስለሆነ በቆሻሻ ሰው እግዚአብሔር ቃል ቢነገርም ቃሉ ንጹህ ነው ቃሉ ሊቆሸሽ አይችልም እንዴ እናምናለን እና ቆሻሻ ውስጥ ይቀመጣል እንዴ ቆሻሻ ውስጥ ይቀመጣል ምኑ እግዚአብሔር ቃል ምን አለ መሰለህ ፀሐይ ስትወጣ ለምሳሌ በጣም ቆሻሻ ቦታ ላይ ሁሉ ታርፋለች ያ ግን ቆሻሻ ላይ ማረፏ ፀሐይዋን ሊያቆሽሻት አይችልም አላልኩም ፀሐይ ቆሻሻ ቦታ ላይ አታርፍም ሲጀመር ፀሐይ ሽንት ቤት ውስጥ አትወጣም ወዳጄ ቆሼ የለችም ፀሐይ ምንድነው ፀሐይ እኮ ባለችን ያለችው እንጂ ከቆሻሻ ቦታ አትወጣም ፀሐይ አሁን ለምሳሌ ከቆሻሻ ቦታ አትወጣም እኮ የእግዚአብሔር ቃል ለምሳሌ እግዚአብሔር ቃል አንድ ሰው ሽንት ቤት ውስጥ ሆኖ ሊሰማው ይችላል ያ የእግዚአብሔር ቃል ከሽንት ቤት ውስጥ እየፈለቀ ነው ማለት አይደለም ወይ ሽንት ቤት ውስጥ እየገባ ነው ማለት አይደለም የሚወጣበትና የሚፈልቅበት ሌላ ነው ንጹህ ቦታ ነው ከንጹህ ቦታ ነው የሚፈልቀው የሚወጣው እንደዚህ ከሆነ እኮ የእግዚአብሔርን ቃል ማንንም ሊናገረው አይችልም ምክንያቱም ንጹህ የሆነ ሰው በምድሪቱ የለም እንደውም ሰው ከአፈር ነው የተፈጠረው አፈር ስለዚህ እሱ አፈር ቆሻሻ ነው አይባልም አይገናኝም አሁን ልጅ ቆሻሻ ነው አልክ በቃ ችግር የለውም እኔ ተቀብየዋለሁ ልጅ ቆሻሻ ነው ቆሻሻነቱ በንስሐ መታጠብ አለበት ነው አንተ ሐሳብ አይደል ታጥቦም ምንም አይደለም እያልኩ እኮ ነው ምንም ነገር አይደለም ይሄ ምንም እኔ አሁን በርግጥ አላወቅኩትም እንጂ ምንም ነገር አይደለም እኔ አሁን ለኔ ምንም አይደለም ዝሙት ችግር የለውም እንደዚህ መሳሳምና መደራረግ ችግር የለውም ያየ የተመኛ መነዘር የሚለውን መጽሐፍ ቅዱሳዊ ህግን ጥሳ ችግር የለውም ትላለህ እንዴ አዳምጠኝ ወንድሜ ዝሙት ኃጢአት ነው ግን አሁን እኔ ስለራሴ ሰነግረስ የሰዎችን እንክርዳድ በመንቀል የሚገኝ ጽድቅ የለም የሰውን ኃጢአት ገመና እንደዚህ አደባባይ ላይ አወጣ አሁን አንተ ልጽድቅ አትችልም አንተ በራስህ እምነት እንዲህ አይነት ድነት አለ ሰውን በማዋረድ ትድናለህ እኔ አላዋረድኩም እኮ ምን አንተ እስከዛ ነገር ነፃ ነህ ራስህ ምን አዋረድኩኝ አሁን ነፃ ነኝ አሁን ነፃ ነኝ ቀደም እኮ ነጩን ጥቁሩን ቀዩን ስትል ነበር እኮ ራስክ ልስም እችላለሁ አልኩ በስምም ራሱ ባደርግ ራሱ ተደብቄ ነው የማደርገው እኔ ነፃ የሆንኩት ምንድነው በአደባባይ ወጥቼ እኮ አዳምጠኛ አስተማሪ ነኝ ብዬ በአደባባይ ወጥቼ ሰውን አላባልግም እኔ ሰውን አላበላሽም አላቆሽሽም እኔ ትውልድን አላቆሽሽም ስንት ደናገልና ስንት መንፈሳዊ ሰዎች የሚከተሉት ሰው ይሄን ማድረጉ በጣም ብልግና ነው እኔ ደግሞ ከእንደዚህ አይነት ነገር ንጹህ ነኝ አልኩ በቃ ኦኬ ለሱ ደግሞ ምን እንደው መሰለ እውነት ነው የማትሳሳት ቤተክርስቲያን ነች አሁን ያለች እንጂ የማይሳሳት መምህር
የካደም እኮ አለ ሃይማኖትን የሚክድም እኮ አለ እና የማይሳሳት መምህር ሰው የለም። እኔ ማተሳሳት ቤተክርስቲያን ነች ያለችኝ የሰው ተከታይ አይደለሁም። ግን እንዲህ ሰዎችን በማዋረድ አደባባይ ላይ በማስጣት የሚገኝ ጽድቅ የለም። እሱ ነው ነገር አንተም በዚህ ልታገኘው የምትችለው ጽድቅ የለም። ምናልባት እምነትን አላቅም እኔ እንዲህ ያደረጋችሁ ጽድቅ አላችሁ የሚል ከሆነ አንተ እምነት እሱን አላቅም እኔ። እሺ አመሰግናለሁ ወንድሜ ለሐሳብህ አመሰግናለሁ። ሌሎች ያወሩሻ ሰው እንትን ካደረግነው በጣም ከባድ ነው አይደል? ታወራለህ። እሺ ሌላ እንዴት ነህ? እኛ ያክል ከገለጥኩ ይበቃኛል። ወይ ባብ እንዴት ሰላም ነው? ሰላም ነው አለን። እኔ ምለው ባብ ምን እንደው ታውቃለህ? አንድ ቤተክርስቲያን አይወክልም ብላችሁ እዚህ አፋችሁ ሞልታችሁ የምታወሩ ሰዎች ማለት ነው። ነጠላውን ዘቅዝቆ እኔ በድርሳንና በፈለጉ በመስቀል ውይይት አወያ ያለው ግን የዛን ጊዜ ለምን ቤተክርስቲያን አትወክልም? ይሄ ልጅ ተከታይ ያለው ያወራል በየመድረኩ ይሰብካል አይደለ? ይሄ ልጅ ይሄን የሚወደው ሰው ህፃናቶች ይኖራሉ። አንድ ተከታይ እምነት ሰባኪ ነኝ ወይም አስተማሪ ነኝ የሚል ሰው በእንደዚህ አይነት ሁኔታ ላይ አደባባይ ላይ ዝሙትና ኪሲንግ እየሳመ እያያችሁት መቃወምና ይሄ ልጅ ማውገዝ እያለባችሁ እኛን ለመለፍለፍ እኛ ጋር መጣችሁ እዚህ ጥላቻችሁ ከምትሰብኩ ለምን ይሄንን አታወዙትም? ለምን አትቃወሙትም? ይሄ እኮ መንገድ ላይ ያቺ እርጉዟ ሴትዮ መንገድ ላይ ምራቅ ዋጠች። ይሄ እኮ በምራቅ ቢረገዝ ቢሆን እኮ እቺ ልጅ አስረግዟታል። የለችም ሄዳለች። አንድ ሴት ልጅ አንድ የቤተክርስቲያን እምነት ተከታይ ነው ወይም አስተማሪ ነው የሚባል ሰው በእንደዚህ አይነት በሚዲያ ላይቭ ላይ ኪሲንግ የገለጨጨ ምንድነው የምትባብቁት? ለምንድነው የምታፍሩት? አውጉዙ እንደዚህ አይነት ሰው ከስራችሁ አውጡ። ይሄ ልጅ አይደም ቤተክርስቲያን አይወክልም ታያለሽ እንዴ? አንቺ ሞልተሽ ውስጥ ለውስጥ እያንዳንዳችሁ ኔትወርክ አላችሁ። አይወክልም በነገራችን ላይ እሺ። አንተ ሰው ዝም በል። አንድ ግለሰብ ምክንያት ቤተክርስቲያን ሐሳቡን ይስጥ ትቃወማለህ፣ ችግር የለውም ትቃወማለህ። ይሄ ድርሳን ነው ሁሉም የወከለው ድርሳን እያነበበ ይመጣል። እዚህ ጋር ኪሲንግ ሳሙ ሲባል እዚህ እየሳመ ነው ልጁ። ምን ያደርግ? ይወክላል። ድብና አድርጎ ነው ቤተክርስቲያን አይወክልም እንዳትሉ። ይሄ ዝሙት እያስፋፋ ነው። አንድ ሰባኪ ነኝ ወይም አንድ መድረክ መሪ ነኝ የሚል ሰው አንድ ቤተክርስቲያን አወክላለሁ ብሎ የተነሳ ሰው ቤተክርስቲያንን ይወክላል። አይወክልም አትበል። ይሄ ህፃናቶች ያዩታል። ምንድነው የምትለው? ይሄ ልጅ ህፃን ይከታተሉታል አይደለ? ይሄ ሚዲያ ነው። አንድ ቤተክርስቲያን አስተማሪ ነው ብላ አንድ ልጅ ተነስታ ይሄ ልጅ ስታየው ይሄ ነገር ሲያደርግ ምንድነው የሚሰማው? ያንተ ልጅ ይሄ ልጅ ልትከታተለው ትችላለች። እቺ ለጠፍቃት ልጅ ይሄ ልጅ ልታየው ትችላለች። ምንድነው መልስ? ምን እያደረገ ነው የምትለው? ምንድነው የምትለው? እየሰበከ ነው ትላታለህ? መጽሐፍ ቅዱስ እያነበበ ነው ልትል ነው? አደባባይ ነው የምታስተምሩት ኪሲንግ፣ አደባባይ ነው ሴካ፣ አደባባይ ነው የምትሰብኩት እሞሙ መያዝ። ይሄ ውርደታችሁ ነው። ይሄ የናንተ ዝም ብላችሁ እንትና አይ መስመር ማጥለፍ እዚህ ጋር ሰደማ ተረጋጊ ይጨርሳል። እላፊ ቃል እኮ በሰዎቹ ነው። በስ ወንድም ኧረ ምንድን ነው ይገርመኛል። ቀጥል። ይወክላል። ድብና አድርጎ ነው ስለ ሰዎች ነው እያወራ ያለው። ተነሳብሽ ሂጂና ካሮትሽ ይዘሽ ግቢ። ከተነ አሳሳሙን አይተሽ ነው መጥፎ ነገር ቤተክርስቲያን አይወክልም። ወይ አረማ ተረጋጊ። ቆይ ይጨርስ። ስለነሱ ነው እያወራ ያለው እንዴ? ለነሱ ጥብቅና መቆም ምን አስፈለገ? እኔ አሁን ከተናገርኩት ውሸት ነው የምትዩ ነገር አለ? አንድ በግሩፕ 50 ሙሙ ይዞ የሚያስተምር ሰውና እንደዚህ ኪሲንግ የሚማር ሰውና አንድ በተክልና በንት ያገባ ሴት አላገባሁም ብሎ እንደማዋሸት አለ? ይሄ ምንድነው? ይሄ ኦርቶዶክስን እኮ አይወክልም። ኦርቶዶክስን ቆይ አንዴ እኔ ችግር አለባቸው እንዴ? ተረጋጊ። ሐሳብሽን ሰጫል። ተረጋጊ። ለምን ትንጫጫለሽ? ማይሆን ነገር ሲናገር ማስቆም አለብህ። ሲሳደብ ዝም ትለዋለህ አይደለም? አልተሳደበም ግን አይደለም እኮ አይወክልም ብለሽ ማለብሽ በኋላ ነው።
በድል ነገር አለ 50 ሙሙ ይዞ ሴቶችን ሲያስፈራራ የነበራችሁ ምናችሁ ነው? ዳቆናችሁ አይደለ እንዴ? በተክለ ያገባት ሴትዮ አደባባይ ላይ የሰዋት ሴትዮ አላገባኋትም እንጂ ሌባ ናት እቺ ብሎ ሲወክ ሜታባሽ አይወክሉም። ከኦርቶዶክስ ጋር አይገናኝም። እያንዳንዱ የራሱ ስብዕና አለው። አይገናኝም። ምንም አይገናኝም ከኦርቶዶክስ ጋር። ሐሳብሽ እኮ ጥሩ ነው፣ ግን ተረጋጊ። ሐሳብሽ መልካም ነው፣ ተረጋጊ። አቸኩይ ጸያፍ ንግግር መናገር ያስፈልጋል። ተረጋጊ። ሐሳብሽ ጥሩ ነው፣ ግን ተረጋጊ። ኦርቶዶክስን አይወክሉም፣ ኦርቶዶክስ አይደሉም ማለት ትልቅ ነገር የለም እና አንተ ስላልክ የሚሆን ነገር አንቺ ቀጥል ውሸት ከሆነ የዛን ጊዜ ውሸት ከሆነ እኔ ካወራሁት አንድ ስህተት ካለ አጋልጭ። ጲላጦስ ወንድም አለም ኧረ ተረጋጊ። አንቺ ሐሳቡን ይጨርስ እንዴ። ችግር አለባችሁ እንዴ? በመሀል አትግቡ። አሁን ሰው ካወራ ቀንጥሰዋለሁ። ቀጥል። የሆነ ነገር አለ አደባባይ ላይ 50 ሙሙ በቴሌግራም እቺ የዚች ነው እያየ ሴጋ የሚመታ ሰውዬ ውሸት ነው አይደለም? ትክክል ነው። በተክሊል ያገባት ሴትዮ አላገባሁትም ብሎ ገዳም ነኝ ለገዳም ነኝ ያለ ሴጋ የሚመታ ሰው ታሪክ ነው። የግል ታሪክ ነው። አይመለከትም። ቀጥል። አሁን ያወራ አባረዋለሁ። ቀጥል። ግድ የለም አባረዋለሁ። ዝም ብዬ በመሀል የሚገባ ሰው ገዳም ገብቻለሁ ብሎ ሴጋ ነው በተቃራኒነት አሳብዶት ጸበልናት ብሎ ያስገባት ሴትዮ የት እንዳለች ታውቂያለሽ? አታውቂም። በተክሊል ያገባት ሴት አደባባይ ላይ አላገባሁትም ብሎ እቺ ልጅ ያለችው ጸበል ናት። እቺ ሴትዮ ተቃውመሻል? አልተቃውምሽ። እቺ ይሄ ልጅ አንድ ልጅ አለው በሌላ እቺ ልጅ ድንግል ናት። አደባባይ ላይ አውጥቶ እንዲህ ሲገለጭቻት የታባሽ ሄደሽ ነው አሁን እኛን የምትቃወሙት? የራሳችሁ አስተማሪ እኮ ጽና ሴጋ እኮ ለጥፎታል። ለምን አትቃወሙ? ከእንደዚህ አይነት ቆሻሻ ሰዎች ራቁ። አንድ መስቀል አስሮ ወይ አንድ ቤተክርስቲያን ወካይንም ብሎ እንደዚህ አይነት ዝሙት ሲያስፋፋ አንዳችሁ እልልልልል አትበሉ። ነጠላል ዘበዝፉለት ነው እንደ ይሄ ሰውዬ ደግ አደረገ የምትሉት? ይሄ የራሳችሁ ብልግና ጥግ ያሳየ ነው። ይሄ ያስተማሪዎቻችሁ ጥግ ነው ያሳየ ነው። ገና እንደዚህ ተበተናለች።